መንፈስ ቅዱስ የእግዚአብሔርን ጸጋ ዲስፔንስ ያደርጋል፣ ወደኛ ይለቀዋል። ጸጋ እንዲበዛልን ያደርጋል። ጉልበት ይሰጣል። በቃ ይሄ ዳገት ደከመኝ ስንል በቃ ኃይል ይሰጣል። ሃሌሉያ። አቃተኝ ስትሉ ጉልበት ይሰጣል። መንፈስ ቅዱስ የእግዚአብሔር ጸጋን በመስጠት የሚያበረታ ነው። እሺ እግዚአብሔር እናመሰግናለን። ከእግዚአብሔር ቃል የምንመለከተው እንዳልኳችሁ ዛሬ ስለ የመንፈስ ቅዱስ ሥራ ነው የምንነጋገረው እና መንፈስ ቅዱስ ለቤተ ክርስቲያን የሚያደርገውን ነገር እንመለከታለን። ወገኖች ሆይ መንፈስ ቅዱስ ከድካም ያበረታል። መንፈስ ቅዱስ ጨለማን ያበራል። መንፈስ ቅዱስ አፍን በሳቅ ይሞላል። መንፈስ ቅዱስ ለቤተ ክርስቲያን ጤንነቷን ያመጣላታል። ወደ መንፈስ ቅዱስ እንድንቀርብ አበረታታችኋለሁ። ስለ መንፈስ ቅዱስ ስንማር የሐዋርያት ሥራ የሚለው የመንፈስ ቅዱስ ሥራ ነው፣ የሰዎች ሥራ አይደለም፣ የእግዚአብሔር ሥራ ስለሆነ ስለዚህ ስለ መንፈስ ቅዱስ እናወራለን። ስለ መንፈስ ቅዱስ ስናወራ እርኩስ መንፈስ ደስተኛ አይሆንም። ቅዱስ መንፈሱን ስናወራ የጨለማው አሰራር መጨነቅ ይጀምራሉ። ቤተ ክርስቲያን ልትነቃቃ ትጀምራለች። የደከሙ ሊበረቱ ይጀምራሉ። የከበደ ሊቀለን ይጀምራል። እነሆ መጸለይ ያቃታችሁ ሁሉ ቀና ቀና ማለት ይጀምራላችሁ። አፋችሁ ለጸሎት ሊከፈት ይጀምራል። መንፈስ ቅዱስ ስሜት አይደለም። መንፈስ ቅዱስ ማን እንደሆነ ነግራችኋለሁ ወገኖች ሆይ። ስለ እሱ ለማወቅ ግን የመንፈስ ቅዱስ ሥራ የሆነውን የሐዋርያትን ሥራ አብረን በዝርዝር እንማራለን። አበረታታችኋለሁ። የምትጽፉት ይኖራችሁ ተሴም ታይም ደግሞ መንፈሳችሁን ክፈቱ። የጌታ መንፈስ ኮሚኒኬት ያርጋችሁ። እግዚአብሔር በመንፈስ ቅዱስ ያገኛችሁ፣ ኃይላችሁን ያድስላችሁ። እግዚአብሔር ስም የተባረከ ይሁን። አሁን ያለነው የመጨረሻ ዘመን ላይ ስለሆነ ህዳሴ ያስፈልገናል። ህዳሴ ደግሞ ያለ መንፈስ ቅዱስ አይሆንም። መንፈስ ቅዱስ ያድሳል። መጽሐፍ ቅዱስ ምን ይላል? አንተ መንፈስን ትልካለህ የምድርንም ፊት ታድሳለህ ብሎ መጽሐፍ ቅዱስ ይነግረናል። ስለ መጽሐፍ ቅዱስ ስንነጋገር እንግዲህ የመጽሐፉ ርዕስ የምናጠናው የሐዋርያት ሥራ ነው። የሐዋርያት ሥራ ሌላው ስሙ የመንፈስ ቅዱስ ሥራ ነው። የመንፈስ ቅዱስ ሥራ ነው እና ስለ መንፈስ ቅዱስ ሥራ እናወራለን እና ይህንን ቅዱስ መጽሐፍ ለመሆኑ ማን ነው የጻፈው? የመንፈስ ቅዱስ ሥራን ወይም የሐዋርያት ሥራን ማን ነው የጻፈው? መንፈስ ቅዱስ እንዲጻፍለት የፈለገው ሉቃስ ባለመድኃኒቱ ተብሎ በሚጠራ ወይም የሉቃስ ወንጌልን የጻፈው ባለመድኃኒቱ የጳውሎስ የጉዞ ባልደረባ የነበረው የሉቃስን ወንጌል የጻፈው ወንድማችን ዶክተር ሉቃስ ነው። ወይም በዘመናዊ ቋንቋ ልጥራው ብዬ ነው። የተጻፈበትን ጊዜ ደግሞ ብንመለከት ተመልከቱ። ወደ 33 ዓመት ይሄ የሐዋርያት ሥራ ማለት ነው። ከ30 እስከ 33 ዓመት የቤተ ክርስቲያንን ጉዞ ይተርካል። ምን ማለት ነው? ኢየሱስ ካረገ በኋላ 33 ዓመት ቤተ ክርስቲያን ምን ውስጥ እንደነበረች፣ ከኢየሩሳሌም እስከ ሮም እንዴት ወንጌል ደረሰ የሚለውን ታሪክ የምታገኙት ሐዋርያት ሥራ ውስጥ ወይንም ደግሞ በመንፈስ ቅዱስ ሥራ ውስጥ ነው የምትመለከቱት። ሐዋርያት ከማጋ እንደሰሩ፣ ሐዋርያት ምን እንደገጠማቸው፣ ወንጌል እንዴት እንደ ሰደድ እሳት አውሮፓን እንደወረሰ የሚያሳያችሁ ታሪክ ያለው በዚህ መጽሐፍ ውስጥ ነው። እንደምታውቁት ቸርች ሂስትሪ በጣም ወዳለሁ። የቤተ ክርስቲያን ታሪክ ደግሞ ይነግረናል። እስካሁን ድረስ ያለውን የቤተ ክርስቲያን ታሪክ ደግሞ ብናጠና በጣም የሚገርም የመንፈስ ቅዱስን ሥራ እንመለከታለን። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለሙ ያው ነው ወገኖች ሆይ። ከኢየሱስ እርገት እስከ ጳውሎስ በሮም ወህኒ ቤት እስከ ቆየበት ጊዜ ድረስ 33 ዓመት ሙሉ ያለውን ታሪክ የያዘው የሐዋርያት ሥራ መጽሐፍ ነው። ስለዚህ ይሄ መጽሐፍ የተጻፈው ምናልባት በዚህ አካሄድ ከሄድን ወደ 61 ወይንም እስከ 65 ዓመተ ምህረት ድረስ የተጻፈ ነው ተብሎ ይታመናል። በዚህ መጽሐፍ ላይ የሚገርሙ ቃላቶች ታገኛላችሁ። በተደጋጋሚ ወደ 81 ጊዜ አይሁድ 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 እያለ የሚናገረው ነገር አለ። ስለ እነሱ እናወራለን። መንፈስ ወይም መንፈስ ቅዱስ ብሎ ባተል የሚናገረው ወደ 54 ጊዜ በዚህ መጽሐፍ ውስጥ ተጽፏል። ስለ አሕዛብ 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 ብሎ ደግሞ ወደ 44 ጊዜ ይናገራል።
የጌታ ቃል ወይንም ቃሉ እያለ ደግሞ ወደ 40 ጊዜ ደጋግሞ የሚናገራቸው ቃላቶች አሉ። ስታጠኑ እነዚህም ነገሮችን እንቆጥራቸዋለን። ቁጭ ብላችሁ ስትቆጥሯቸው የሚገርም ነገር ታያላችሁ። ወዴት ሊሄድ እንዳለ ምን ሊያስተምረን እንዳለ በዛ ውስጥ ትመለከታላችሁ። የኢየሱስን ስም ደጋግሞ ይጠራል። የጌታ ስም፣ የኢየሱስ ስም እያለ ወደ 37 ጊዜ ሲጠቅስ ትመለከታላችሁ። ስለ ጸሎት ወደ 35 ጊዜ ሲያነሳ ትመለከታላችሁ። ስለዚህ እነዚህ ድግግሞች የሚያሳዩአችሁ የመጽሐፉን ትኩረት ነው። የመጽሐፉን ትኩረት ነው። ድግግሞቹን ላሳያችሁ። እነዚህ ናቸው። ደጋግሞ እነዚህን ቃላቶች ይናገራል። ምክንያት ስላለው ነው። መጽሐፉ ኤንፈሲስ ወይንም ደግሞ አትኩሮት ሊሰጠው የሚፈልገውን ነገር ደጋግሞ ይናገራል። በተለይ ምዕራፍ 1 ቁጥር 8 ላይ በኢየሩሳሌም ቆዩ የሚለውን ቃል እዛ ድረስ ስትሄዱ የመጽሐፉ ቁልፍ ቃል ነው። የመጽሐፉ ቁልፍ ቃል ወይንም ቁልፍ ጥቅስ ምዕራፍ 1 ቁጥር 8 ላይ ታገኙታላችሁ። ይሄ የሐዋርያት ሥራ መጽሐፍ የተጻፈው በተለይ ዓላማውን መረዳታችን በትክክል ለማጥናት ይረዳናል። ምዕራፍ 1 ቁጥር 1 ላይ ሄዳችሁ ስትመለከቱ የኢየሱስ ክርስቶስ አገልግሎት እንዴት እንደቀጠለ ለማሳየት ነው የተጻፈው። ማለት አገልግሎቱን እንዴት ለሐዋርያት እንዳስረከበ፣ እንዴት መንፈስ ቅዱስ አብሯቸው እንደሰራ፣ የኢየሱስን አገልግሎት ተረክቦ እንዴት መንፈስ ቅዱስ እንደቀጠለ ያሳየናል። እንደገና ደግሞ የቤተ ክርስቲያንን መወለድ ለመናገር ነው የሐዋርያት ሥራ የተጻፈው። ቤተ ክርስቲያን እንደተወለደች፣ የቤተ ክርስቲያን አስተዳደጓ፣ የቤተ ክርስቲያን አሰፋፏን ለማሳየት ከየት ተነስታ የት እንደደረሰች፣ በበዓለ ሃምሳ ዕለት እንደተወለደች፣ ከበዓለ ሃምሳ በኋላ እንዴት በመከራ እንዳለፈች፣ በተግዳሮት እንዳለፈች፣ በሐዋርያት መካከል በነበረ ኮንፍሊክት ውስጥ እንደገና ደግሞ በሚሄዱበት አገር ሁሉ ይገጥማቸው የነበረው ተግዳሮት፣ በወህኒ ቤት፣ በመርከብ ላይ በብዙ ነገር ያለፉበትን መከራ ዘግዝኮ ጽፎልናል። እንግዲህ እዚህ የሐዋርያት ሥራ ወይም የመንፈስ ቅዱስ ሥራ የተጻፈበት የሐዋርያት ሥራ መጽሐፍ ኢየሱስ ክርስቶስ ቤተ ክርስቲያንን የሚሰራበትን ንድፉን ያሳየናል። ሐዋርያት እንዴት ጀመሩ፣ ተሰብስበው ምን ይሰሩ እንደነበረ እነዛን ሃይላይት አድርጎ በተለይ የመጀመሪያውን ክርስቲያን ኮሚዩኒቲ የመጀመሪያውን የክርስቲያን ህብረተሰብ አኗኗራቸው እንዴት አብረው ይጠጡ እንዲበሉና ይጠጡ እንደነበረ፣ መከራ እንዴት ይቀበሉ እንደነበረ፣ እንዴት ለጌታ ለመሞት የተዘጋጁ እንደነበረ ስለ እነሱ ብዙ ይነግረናል። የሐዋርያት ሥራ በውስጡ መልእክቱ ቤተ ክርስቲያን እንደ ኢየሱስ ክርስቶስ አካል ያለ መንፈስ ቅዱስ ምንም ማድረግ እንደማትችል ለማሳየት ነው የተጻፈው። መንፈስ ቅዱስ ከኛ ጋር ከሌለ ምንም ማድረግ አንችልም። ወገኖች ሆይ ብዙ ጊዜ ብዙ አብያተ ክርስቲያናት በብዙ የምንጎዳው ራሳችንንም ጨምረን ነው የምንናገረው። ያለ መንፈስ ቅዱስ በእውቀት ብቻ፣ ያለ መንፈስ ቅዱስ በሙዚቃ ብቻ፣ ያለ መንፈስ ቅዱስ በሰው ጥበብ ብቻ ሊመሩ ይሞክራሉ። ቤተ ክርስቲያን የክርስቶስ አካል ናት። አካሉን ኢየሱስ የሚመራው በመንፈስ ቅዱስ ነው። አደራ ሰጥቶን የሄደው ለመንፈስ ቅዱስ ነው። እኔ ብሄድ ይሻላችኋል፣ ከኔ በኋላ አጽናኙ ይመጣል፣ ጳራቅሊጦስ ይመጣል። እሱ በመጣ ጊዜ ወደ እውነት ሁሉ ይመራችኋል አለን። በመንፈስ ቅዱስ ኃይል ብቻ the great commission የምንለው ታላቁ ተልእኮ ይሳካል። ከኢየሩሳሌም፣ ከይሁዳ፣ ሰማሪያ እንደገና ደግሞ እስከ ዓለም ዳርቻ ድረስ ተብሎ የተጻፈው መስፋፋት በሰው አእምሮና ቴክኒክ የሚሆን ሳይሆን በመንፈስ ቅዱስ ኃይል ነው። ሰው በጠረጴዛ ዙሪያ በአጀንዳ መክሮ የሚያመጣው አይደለም። ወንጌል መስፋት፣ ወንጌል የሚሰፋው በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ከሌለ ቤተ ክርስቲያን አሰልቺ ቦታ ይሆናል፣ አገልግሎት አድካሚ ይሆናል። ስለዚህ በሐዋርያት ሥራ ውስጥ ሄዳችሁ ስትመለከቱ ኢየሱስ በሐዋርያት ሥራ ውስጥ ደምቆ ትመለከቱታላችሁ። እንደ የቤተ ክርስቲያን ራስ ሆኖ ትመለከቱታላችሁ። ገዢ ሆኖ ትመለከታላችሁ። መሪ ሆኖ ትመለከቱታላችሁ። አስታጣቂ ሆኖ ትመለከታላችሁ። በመንፈስ ቅዱስ እያነጻቸው ወይንም ደግሞ እያሳደጋቸው እንዳለ ትመለከታላችሁ። ስለዚህ ኢየሱስ ተኮር ነው የሐዋርያት ሥራ፣ መስቀል ተኮር ነው። የሐዋርያት ሥራ ለየት የሚልባቸው ብዙ ነገሮች ላሳያችሁ ይችላል። ወገኖች ሆይ መጽሐፍ ቅዱስ ሲናገር ከሉቃስ ጋር አብሮ የሐዋርያት ሥራ አንድ ላይ ቢጨመቅና አንድ ላይ ቢሆን
የአዲስ ኪዳንን 1/4 ይሆናል የሐዋርያት ሥራ እና ሉቃስ አንድ ላይ ቢሆኑ ወይም ቢደመሩ ማለት ነው። ምክንያቱም ሉቃስንም የሉቃስ መልእክትንም እንደገናም ደግሞ ሐዋርያት ሥራንም የጻፈው የሉቃስ ወንጌልን ጸሐፊ ሆነው ሉቃስ ዶክተር ሉቃስ ነው። ስለዚህ ሉቃስ ሁለቱን ቢደምረው ኖሮ በጣም ትልቅ መድብል ይሆን ነበር። ስለዚህ ሁለቱን ሁለት ቦታ ይከፍለዋል። አንደኛው ሁለቱም ላይ ተመሳሳይ ነገር ትመለከታላችሁ። ሁለቱንም የጻፈው ቴዎፍሎስ ለሚባል ሰው ነው። ቴዎፍሎስ ማን ነው እንመለከተዋለን ወደ ትምህርቱ መሃል ላይ ስንገባ። ዛሬ ኢንትሮዳክተሪውን ፓርት ብቻ ነው የምነግራችሁ። የሐዋርያት ሥራ መጽሐፍ ባይኖር ኖሮ የሌሎቹን የአዲስ ኪዳን መልእክቶች ዋጋቸው የወረደ ይሆን ነበር። ምክንያቱስ መጥቶ ግሬት ኮሚሽን የት ጋር እንደደረሰ እንዴት እንደሄደ ቤተክርስቲያን እንዴት እንደቀጠለች የምናውቀው ነገር አይኖርም ነበረ። ልክ ዮሐንስ ወንጌል ካለቀ በኋላ ቀጥታ ወደ ሮሜ መልእክት ብንሄድ ኖሮ ቶታል ኮንፊውዥን ይሆን ነበር። ነገር ግን በመካከል ላይ የቤተ ክርስቲያንን ታሪክ ትመለከታላችሁ። ታሪክ የሂስቶሪካል ቦክ ነው፣ ታሪካዊ መጽሐፍ ነው። በውስጡ ያለው ነገር ትረካዎች ናቸው። ምን እንደሆነ ስራዎች ይነገሩ ነበረ። በጴጥሮስ ልብስ እንደዚህ ሰዎች ተፈወሱ፣ ኢዮጴ በሚባል ከተማ እንዲህ ሆነ። ታሪኮች ናቸው፣ ስራዎች ናቸው። መንፈስ ቅዱስ በባሪያዎቹ አድሮ በመንፈስ ቅዱስ ከተሞሉ በኋላ የሰራውን ስራ ነው የሚያመለክተው። ስለዚህ የጴጥሮስም ሆነ የሐዋርያው ጳውሎስ መልእክቶች በሐዋርያት መጽሐፍ ታሪክ በቃ ቶታሊ ተደጋፊዎች ናቸው፣ ተጠቃሚዎች ናቸው። የጴጥሮስ መልእክት ያለ ጳውሎስ መልእክት ምንም ዋጋ አይኖረውም ነበር። የጳውሎስም ሆነ የጴጥሮስ መልእክቶች ሁለቱም ተደጋጋፊ የሆኑት በሐዋርያት ሥራ ምክንያት ነው። ይህንን ምን ማለት እንደሆነ አሳያቸዋለሁ። የጴጥሮስ አገልግሎት ምን እንደሚመስል የነገረን ከሐዋርያ በዚህ በተለይ ከወንጌላት ውጪ ሉቃስ ነው። የጳውሎስን መልእክት ምን እንደነበረው ጉዞ ምን እንደሚመስል የነገረን ሉቃስ ነው። አሁን ለዚህ ይሄ የሐዋርያት ሥራ በጣም ለሁለቱ እነዚህ ለሜሴጆች ለጴጥሮስ ለፔትሪያንና ለዚህ ለፓውሊን ለምንለው ለጳውሎሳዊና ለጴጥሮሳዊ መልእክቶች በጣም ወሳኝ ናቸው። እነዚህ ያለሱ ምንም ማድረግ የማይችሉ ወይም ደግሞ በሱ ላይ ዲፔንደንት ነበሩ። ሐዋርያዊ አገልግሎቶች፣ ስብከቶች ምን ይመስሉ ነበር በመጀመሪያው ክፍለ ዘመን? የጳውሎስን ስብከቶች ጠቅሶ ትመለከታላችሁ። የጴጥሮስን ስብከቶች ተጠቅሶ ትመለከታላችሁ። አሰባበካቸው ምን ይመስል እንደነበረ፣ የቃላት አጠቃቀማቸው፣ አተረጓጎማቸው፣ መረዳታቸው ስለ ኢየሱስ ምን ይመስል እንደነበረ በዚህ መጽሐፍ ውስጥ ታገኛላችሁ። ስለዚህ ሐዋርያዊ አገልግሎቶች፣ ሐዋርያዊ ስብከቶች ምን ይመስላሉ የሚለውን ለማወቅ የሐዋርያት ሥራን ማጥናት አለብን። ለዚህ የሐዋርያት ሥራን ስንከፍለው እንደዚህ አድርገን መክፈል እንችላለን። የመጀመሪያው ከክፍል 1 ከምዕራፍ 1 እስከ 7 ድረስ ሄዳችሁ ስትመለከቱ ወገኖች ሆይ ዋና ቤተ ክርስቲያኗ ኢየሩሳሌም እንዳለች፣ ዋናው ገጸ ባህሪ ጴጥሮስ እንደነበር ወይም ደግሞ የዛ የታሪኩ ባለቤት ማለት ነው። መጀመሪያው ከ1 እስከ 7 እንደገና የሚሽን እንቅስቃሴ ተመለከታላችሁ። ከኢየሩሳሌም፣ ይሁዳ፣ ሰማሪያ ወንጌል እንዴት እንደተስፋፋ ትመለከታላችሁ። ሌላው ደግሞ ምዕራፍ 2 ላይ ሲደርስ የመንፈስ ቅዱስ መውረድ የፔንቴኮስቴ ዴይ ወይም ደግሞ የሃርቨስት በዓል ሲያከብሩ መንፈስ ቅዱስ እንዴት እንደወረደ ትመለከታላችሁ። እንደገና ደግሞ የመጀመሪያው ቤተ ክርስቲያን ኮሚዩኒቲ አማኞች ሁሉ በአንድነት ሆኖ ሀብታቸውን ንብረታቸውን ሁሉ ሰብስበው አንድ ላይ እንደው መከራውንም አብረው እየተጋፈጡ አብረው እየጸለዩ በኃይለኛ ሪቫይቫል ውስጥ የነበሩበትን ታሪክ የምታገኙት ከምዕራፍ 1 እስከ 7 ባለው ክፍል ላይ ነው። የመጀመሪያውንም ደግሞ ሰማዕት ቅዱስ እስጢፋኖስ ወይም ወንድማችን እስጢፋኖስን እንመለከታለን እና ሰማዕትነቱን በድንጋይ ተወግሮ ሲሞት ቤተ ክርስቲያን ላይ ደግሞ የተነሳው ትልቅ ስደት እንዴት እንደበተናቸው ትመለከታላችሁ። ስለዚህ ከክፍል 1 እስከ 7 ላይ ከምዕራፍ 1 እስከ 7 ይህን እንመለከታለን። ከምዕራፍ 8 እስከ ምዕራፍ 12 የምንመለከተው ሃይላይት ያረኩበትን ተመልከቱ። የወንጌል መስፋፋትን እንዴት ከስደት ከኢየሩሳሌም ወጥተው ወደ ሰማሪያ እንዴት እንደተበተኑ በዛ እንደገና ደግሞ መንፈስ ቅዱስ ፊልጶስን ነጥቆት ለኢትዮጵያው ጃንደረባ እንዴት ወንጌል እንደሰበከ እየሰፋ ወንጌል ሲመጣ ትመለከታላችሁ። ሌላው ሁለተኛው ሃይላይት የጳውሎስ ወይም የሳውል መለወጥ በደማስቆ መንገድ ላይ የገጠመው ነገር እንዴት አሳዳጁ የወንጌል ሰባኪ እንደሆነ የሚገርም ታሪክ እዛ ላይ ታገኛላችሁ። ከዛ ደግሞ ቆርኔሌዎስ የሚባለው አሕዛብ
ጴጥሮስ ባየው ራእይ ምክንያት እንዴት ወደ ጌታ እንደመጣ በጣም የሚያስደስት የቆርኔሌዎስን መለወጥ ትመለከታላችሁ ማለት ነው። እግዚአብሔር ስም የተባረከ ይሁን። እድሉን አግኝቼ ይህንን አካባቢ የማየት እድል አግኝቻለሁኝ እና እንዴት እንደተጠመቀ እንዴት ህይወቱ በቃ በጌታ እንደተነካ ከምዕራፍ 8 እስከ 12 ላይ ታገኛላችሁ። ስለዚህ መጽሐፉ ሌላው ሲከፈል 3 ፓርት ባደርግላችሁ ለመረዳት እንዲያመች ይሻሊ በሁለት ነው የሚከፍሉት። በ3 ፓርት ብናደርገው ይቅርታ ወደ ኋላ ለመለስ ከ13 እስከ 28 ይሄ ደግሞ የምታዩት የጳውሎስን የሚሽን ትሪፕ ትመለከታላችሁ። ወንጌል ለመስበክ ከአንጾኪያ እየተነሱ በመጀመሪያ ከነ በርናባስ ጋር እንደሄደ ይነግረናል። ከዛ ደግሞ ወደ መቄዶንያ ወደ 3 ጊዜ ታላላቅ የጉዞ ሂደት እንዳደረገ ትመለከታላችሁ። ከዛ ደግሞ በኢየሩሳሌም መጀመሪያ የተደረገው የሐዋርያት ስብሰባ ታያላችሁ። ከዛ ደግሞ የጳውሎስ ወደ ሮም በእስር ሆኖ በሰንሰለት እንዴት እንደሄደ መርከቢቱ እንዴት እንደተሰበረች ያንን ትርክትና ታሪክ ትመለከታላችሁ። አሁን ያልኳችሁን ጠቅላላ አድርጌ ለማሳየት በዚህ ምስል ላሳያችሁ። መጀመሪያ የምትመለከቱት ምዕራፍ 1 እስከ 7 በኢየሩሳሌም፣ ምዕራፍ 8 እስከ 12 በይሁዳና በሰማሪያ፣ ምዕራፍ 13 እስከ 28 በእስያ፣ በአውሮፓ፣ በሮም ወንጌል እንዴት እንደተሰበከ ትመለከታላችሁ። ሲጀምር በጴጥሮስ ይጀምራል። ወንጌል በጴጥሮስ ባለአደራነት ይጀምርና ወንጌል ከ30 ዓመት በኋላ ቶታሊ ጳውሎስ ተረክቦት ትመለከታላችሁ። እነ ጴጥሮስ በዚህ ጊዜ ደክመዋል። በእድሜ ምናልባት ተቀራራቢ ሊሆኑ ይችላሉ። ነገር ግን ጳውሎስ ተረክቦ ከስሩ እነ ጢሞቴዎስ እነ ቲቶ ተተክተዋል። ሌላ የቤተ ክርስቲያን አባቶች ተነስተዋል። በመካከል እነ እስጢፋኖስ እነ ፊልጶስ ሌሎችም ተጓዦች አብረው እንደነበሩ ትመለከታላችሁ። ስለዚህ የሐዋርያት ሥራን ስናጠራ በቅደም ተከተል እነዚህ በ3 ዲፓርትመንት ስናደርገው ጌታ ያለውን ቃል ላስታውሳችሁ። ጌታ ምን አለ? መጀመሪያ ቤት አላቸው። ከኢየሩሳሌም ቢጫው የሚያሳያችሁ ኢየሩሳሌም ነው። ከኢየሩሳሌም ትጀምራላችሁ ኃይል እስክትቀበሉ ድረስ ከኢየሩሳሌም አትውጡ፣ በኢየሩሳሌም ቆዩ አላቸው እና መንፈስ ቅዱስን የተሞሉት ኢየሩሳሌም ነው። መንፈስ ቅዱስ ሲያሰፋቸው ሰማሪያ ደረሱ። ቀይ ትመለከታላችሁ። ሰማሪያ ደረሱ። እነ ፊልጶስ ወደ ሰማሪያ ወርዶ ኢየሱስን ወይም ክርስቶስን ሰበከላቸው ይላል መጽሐፍ ቅዱስ። በዛው መንገድ ላይ እያሉ ደግሞ እነ ፊልጶስ አሁንም ተነጥቀው ኢትዮጵያ ጃንደረባን ሰብኮ ኢትዮጵያ ወንጌል ይዞ የሚሄድ ሰው ተገኘ ማለት ነው። አዘ ሚሽነሪ ተነሳ። ልክ እንደዛ እስከ ዓለም እስከ ምድር ዳርቻ ድረስ እንዴት ወንጌል እንደሰፋ ጳውሎስ ደግሞ ወንጌልን እንዴት ይዞት እስከ ጫፍ እንደሄደ ትመለከታላችሁ። ወይም እስከሚታወቀው ዓለም ድረስ ወንጌል እንደሰፋ እንመለከታለን። እንግዲህ ይሄ የሚያሳየን ምን ማለት ነው? ያለ መንፈስ ቅዱስ እገዛ፣ ያለ መንፈስ ቅዱስ እርዳታ ወንጌል ከኢየሩሳሌም አይወጣም ነበር። ያለ መንፈስ ቅዱስ እገዛ ፍልስፍና ሆኖ ይቀር ነበረ። መንፈስ ቅዱስ ስላለ ግን አብሮ እስከ ዛሬ ድረስ ኢየሱስ ክርስቶስ ሕያው ሆኖ በብዙ ህብረተሰብ መካከል እንደ ጨው ብዙዎችን ለውጧቸዋል፣ አጣፍጧቸዋል። እንደ ብርሃን ለብዙዎች ጨለማ ብርሃን ሆኖላቸዋል። ስለዚህ ወንጌል በኢየሩሳሌም አልቀረም። ኢየሩሳሌም የገባው እሳት ወደ ሰማሪያ ሄዷል። ከሰማሪያ እስከ ምድር ዳርቻ ድረስ ወንጌል ተዛምቷል። ምድር ዛሬ ኢየሱስን በማወቅ በብዙ ወንጌል እየተሰበከላት፣ ዛሬ ሚሽነሪዎች በየጫካው በየመንደሩ ወንጌልን ይሰብካሉ። መንፈስ ቅዱስ አሁንም በስራ ላይ ነው ወገኖች። ስለዚህ ስለ መጽሐፉ ስንነጋገር አንዱ የሉቃስን መጽሐፍ ማን የጻፈው ብለን ስንነጋገር ምናልባት ከዚህ በፊት ይህንን ቻርት አሳይቻችኋል ነው በደግብላችሁ ምንም አይደለም። ሉቃስ እንደጻፈው እናውቃለን። እና ሉቃስ ይህንን ከጻፈ በኋላ ባለመድኃኒቱ ተብሎ ተጽፏል። በጣም በጥቃቅን ይሆንባቸዋል ላይ ነው እና ጊዜው የፈጀበትን ሰዓት ትመለከታላችሁ። እና ረጃጅም መንገዶችን የተጓዘ ነው። ምዕራፎቹን ተመልከቱልኝ የት እንደተሰበከ ይህን እንዳለ ልስጣችሁና ሌላ ጊዜ አብራራዋለሁ ስንገባ። መጀመሪያ የምትመለከቱት ስፍራው የት ነበረ? ከኢየሩሳሌም በይሁዳ እስከ ምድር ዳርቻ የተባለውን ከታች ጀምራችሁ ተመልከቱት። ከዛ በኋላ ጴጥሮስ ለአይሁድ ሲሰብክ፣ እንደገና ደግሞ ፊልጶስ ለአሕዛብ
በተለይ ለኢትዮጵያ ሰው ጃንደረባ ሲሰብክ ጳውሎስ በኢየሩሳሌም ውጭ ላሉ ለአሕዛብ እንደሰበከ ትመለከታላችሁ። ታሪኩ ይቀጥላል እየተተረተረ የቱ ምዕራፍ ምን ታሪክ አለው የሚለውን በዚህ ካታጎሪ መሄድ እንችላለን። በዚህ ካታጎሪ ለማጥናት በጣም ይጠቅማችኋል። ቪዲዮን ፖዝ እያደረጋችሁ መመልከት ትችላላችሁ። ይህንን ለእናንተ ተውላችኋለሁ። የታሪኩን ሂደት ስንመለከት ግን በጣም ወሳኝ ነው። የተለያዩ ክስተቶች ትመለከታላችሁ። የኢየሱስ ክርስቶስን ትንሣኤ ምዕራፍ 1 ላይ ታገኛላችሁ። ይህንን በዛው ዓመት ኢየሱስ ሞቶ በተነሳበት ዓመት የሆነ ክስተት ነው ፔንቴኮስት። ከዛ በሐዋርያት ሥራ ምዕራፍ 2 ላይ ትመለከታላችሁ። በዛው በ33 ኤዲ አካባቢ ነው። ጴጥሮስና ዮሐንስን ትመለከታላችሁ ወደ ቤተ መቅደስ ሲገቡ ምዕራፍ 3 እና 4 ላይ። ሐዋርያት ሲታሰሩ ምዕራፍ 5 ላይ ታያላችሁ። ዲያቆናት ሲሾሙ ትመለከታላችሁ። በጣም ኢንትረስቲንግ ይሆናል። ምዕራፍ 6 ላይ እስጢፋኖስ ሰማዕት ሲሆን ምዕራፍ 7 ላይ ትመለከታላችሁ። እንደገና ደግሞ የሰማርያውያንን ማመን ሰማርያውያን ወደ ጌታ መምጣታቸው አስደናቂው ምዕራፍ 8ን ትመለከታላችሁ። ይባስ ብሎ ደግሞ ጳውሎስ ከካህናት ሸንጎ ወይም ደግሞ ከሳንሄድሪን ደብዳቤ ተቀብሎ የወጣበትን ምዕራፍ 9 አካባቢ ታገኛላችሁ። እዛው ደማስቆ ላይ ምዕራፍ 9 ላይ ጳውሎስ ሲቀበል ጌታን ትመለከታላችሁ። ጌታን ኢንካውንተር ሲያደርግ ጌታ ሲለውጠው በብርሃን ሲነካው ትመለከታላችሁ። ታሪኩ እየቀጠለ ጴጥሮስ ወደ ቆርኔሌዎስ ቤት ሲገባ፣ ጳውሎስ በአንጾኪያ፣ ያዕቆብ በሄሮድ በአግሪጳ ፊት ስለመገደሉ ታሪኩ እየቀጠለ ይሄዳል። ስለዚህ የታሪኩ በቃ ዋና ተዋናያኖች ናቸው ብለን የምንለው እነዚህ ሁለት ቅዱሳኖች ናቸው። እነዚህ ሁለት ቅዱሳኖች ጴጥሮስ ነው። መጀመሪያ የምትመለከቱት ምዕራፍ 1 እስከ 12 በሁለት ይከፈላል ያልኳችሁ በዚህ ምክንያት ነው። የጴጥሮስ አገልግሎት ለተገረዙት ነበረ ወይም ደግሞ ለአይሁዶች ነው። ባህሉ ሁሉ ነገሩ የእሱ አስተሳሰብ እስኪለወጥ ድረስ ጌታ እንደውም በራእይ አምጥቶ ተነስና አርደህ ብላ ብሎ ያሳየዋል እና አልበላም እስከሚል ድረስ አስጸያፊ ነው ያለው። ለምን? ማይንድ ሴቱን ያውቃል። ማንን ወዴት እንደሚልክ ጌታ ያውቃል። የት ሄዶ ቢያገለግል ፍሬያማ እንደሚሆን እግዚአብሔር ያውቃል። ስለዚህ የጴጥሮስ አገልግሎት ለተገረዙት ለአይሁዶች ነው። ከምዕራፍ 1 እስከ 12 የጴጥሮስ አገልግሎት በአሕዛብ መካከል ሳይሆን በአይሁዶች መካከል ነው የምትመለከቱት። ከምዕራፍ 13 እስከ 28 ድረስ ደግሞ የጳውሎስን አገልግሎት ትመለከታላችሁ። ላልተገረዙት ምዕራፍ 13 እስከ 28 ድረስ ላልተገረዙት ማን ማለት ነው? ለአሕዛብ ለእነሱ ወንጌልን ሲሰብክ ትመለከታላችሁ። ስለዚህ ሁለቱ የኢየሱስ ደቀ መዛሙርት ናቸው። ጥሪያቸው ግን የተለያየ ነው። አገልግሎት ልዩ ልናወዳድራቸው አንችልም። ብስለታቸው የተለያየ ነው። አያያዛቸው የተለያየ ነው። ትሬኒንጋቸው የተለያየ ነው። እውቀታቸው የተለያየ ነው። የልባቸው አቲቲዩዳቸው የተለያየ ነው። ያደጉበት የበቀሉበት ባህል በጣም የተለያየ ነው። ጳውሎስ በተርሴስ ያደገ ሰው ነው። በተርሴስ ብዙ አሕዛቦች ነበሩ፣ ሮማውያን ነበሩ። ሮማዊ ሲቲዝን ነው። ጴጥሮስ በጣም ኮንሰርቬቲቭ አይሁድ ነው። የሚያውቀው ነገር በቃ የራባዮች ነገር ነው የሚያውቀው። ብዙ የሚገባው እሱን ነው። ስለዚህ ስለ ጴጥሮስ ስንነጋገር ጴጥሮስ ተመልከቱ ምዕራፍ 3 ላይ ከመወለዱ ጀምሮ ሽባ የነበረውን ሰው ሲፈውስ ወይም ጌታ በሱ ሆኖ ሲፈውስ ትመለከታላችሁ። ምዕራፍ 5 ላይ የጴጥሮስ ጥላ ተአምር ሲያደርግ ትመለከታላችሁ። እንደገና ደግሞ እዛው ምዕራፍ 5 ላይ ቁጥር 17 አይሁድ በቅናት እንዴት እንደተነሱበት ትመለከታላችሁ። ምዕራፍ 8 ላይ ከስምዖን ከጠንቋዩ ጋር ሲጋፈጥ ትመለከታላችሁ። አስደናቂ ታሪክ ነው የምትመለከቱት። ክብር ለእግዚአብሔር ይሁን ወገኖች። ስለዚህ ሌላው የምትመለከቱት ዶርቃን የምትባል ሴት ከሞት ስትነሳ ትመለከታላችሁ። እግዚአብሔር በዚህ ሴት ተጠቅሞ በዚህ ወንድም ጴጥሮስ ተጠቅሞ እንዴት ከዶርቃን ከሞት እንዳስነሳት ትመለከታላችሁ። ምን እያልኳችሁ ነው? አገልግሎታቸውን ላሳያችሁ ነው። ጳውሎስ ደግሞ አገልግሎቱን ተመልከቱ። ይቅርታ ወደኋላ ልመለስ። ጳውሎስ አገልግሎት ደግሞ ተመልከቱ። እሱ ደግሞ ልክ እሱም በአገልግሎቱ ላይ በአሕዛብ መካከል እግዚአብሔር ሲሰራበት ታያላችሁ። ያ በአይሁድ መካከል፣ ይሄ በአሕዛብ መካከል ከመወለዱ ጀምሮ ሽባ የነበረውን ሰው ፈወሰ ይላል። በልብሱ ቁራጭ ይፈወሱ ነበረ። አይሁድ በቅናት በሱም ላይ ተነሱበት። ባርየሱስ የተባለ ጠንቋይ ተጋፈጠ፣ አውጤኪንን ከሞት አስነሳ። ሁሉም በጣም የሚገርም አይነት አይደንቲካል የሆነ ነገር ትመለከታላችሁ ወገኖች። ስለዚህ ይሄ የሚያሳያችሁ ነገር ምንድን ነው?
እግዚአብሔር በአሕዛብም በአይሁድም መካከል ይሰራ ነበር። እግዚአብሔር የሰውን ፊት አይቶ አያዳለም። እግዚአብሔር ትልቅ አገልጋይ ትንሽ አገልጋይ የለውም ወገኖች። ምናልባት ታዋቂነት ሊለያይ ይችል ይሆናል። ጳውሎስ ብዙ መንገድ ስለሚሄድ በብዙ ከተሞች ሊታወቅ ይችላል። ጴጥሮስ ደግሞ በዚህ በአይሁድ መካከል ሊታወቅ ይችላል። ስለዚህ ትልቅ አገልጋይ ትንሽ አገልጋይ የሚባል የለውም እግዚአብሔር አገልጋዮቹን ሁሉ የሚያከብር አምላክ ነው። እግዚአብሔር ቅዱስ ነው። በሰው ፊት አይቶ አያዳለም። ስለዚህ በሐዋርያት ሥራ ውስጥ ሄዳችሁ ስትመለከቱ የሚገርም አይነት ልምምዶች ትመለከታላችሁ። ሐዋርያት ሥራ ፎከስ የሚያደርጋቸው 3-4 ነገሮችን ሊያሳየን ይፈልጋል። በመጀመሪያ ነገር ስለ ጸሎት ያስተምራል የሐዋርያት ሥራ። በዚህ መጽሐፍ ውስጥ ጸሎት የሚባል ነገር ተደጋግሞ ሲመጣ ሲጸልዩ ሳለ ድንገት መንፈስ ቅዱስ ወረደባቸው ይላል ወገኖች ሆይ። ከዛ እየቀጠለ ሲሄድ እንዲሁ ይጸልዩ ነበር ይላል። በምኩራብ ጸለዩ ይላል። ጸሎትና አገልግሎታቸው ተለያይቶ አያውቅም። ሁሌ ይጸልያሉ። ሐዋርያት አገልጋዮች ሁሉ ጊዜ ይጸልያሉ። ምዕመናን ሁሉ ጊዜ ይጸልያሉ። ጸልዩ ተብሎ የሚነገራቸው ነገር አይደለም። ሁሌ ይጸልያሉ ወገኖች ሆይ። የሚያሳስባቸው መንፈስ ቅዱስ ነው። ጸሎት ኢምፖርታንት ነው። ከመንፈስ ቅዱስ ጋር እየኖርን ስለ ጸሎት አለማወቅ አንችልም ወገኖች ሆይ። ጸሎት የምንለው አይንን ጨፍነን የምናደርገው ብቻ አይደለም። አንዳንድ ጊዜ በልባችንም እናወራዋለን። በቃል የማይገለጡ ጸሎቶች አሉ። ሁሉ ጊዜ የምናገረው አንድ ጥቅስ አለ። ያቺ አጋር ልጇ እስማኤል ሊሞትባት ሲል በቃ ውሃ ጠምቶት ፌንት ባረገበት ሰዓት ላይ እዛ ሰዓት ላይ በቃ ሲሞት አልየው ብላ ልጇን ጣል አድርጋ እሷ ራቅ ብላለች። ልጇን ማቃሰት ማየት አልቻለችም። ውሃ ልትሰጠው ደግሞ አልቻለችም። ሄልፕለስ የሆነች እናት ናት። ምን ታድርገው? በቃ እግዚአብሔር ካልደረሰላት ሊሞት ላለ ልጇ እግዚአብሔር ካልደረሰላት ማን ይደርስላታል? ስለዚህ ኦንሊ ቲንግ ማድረግ የቻለችው አንድ ነገር ነው። በቃ ጣለችውና ወደዛ ዞረለች። ሰው ከአቅሙ በላይ የሚሆንበትና ማንም ሊረዳችሁ የማይችልበት ሲቹዌሽን ልትገቡ ትችላላችሁ። የሚገርመው ነገር እግዚአብሔርም የብላቴናውን ጩኸት ሰማ ይላል። ምን ብሎ እስማኤል እንደጸለየ አላውቅም። ነገር ግን እስማኤል ምናልባት በልቡ የውሃው ጥማት ጩኸት፣ የነፍሱን ጩኸት እግዚአብሔር ሰምቶ፣ ስለዚህ እግዚአብሔር ከአፋችን ጩኸት በላይ አንዳንድ የአንደበታችንን አርቲኩሌሽን ወይም የንግግር ችሎታ ሳይሆን ጸሎት የአማርኛ ማማር አይደለም። ጸሎት አሰካክቶ የመናገር ጉዳይ አይደለም። ጸሎት የልብ ጩኸት ነው። ጸሎት በልባችን አንዳንዴ ኢየሱስም ቃተተና ምንድን ያለው ኤፍታህ አለ ይላል። በቃ አለቀ። ይህችን ቃል የተናገረው ቃተተ ይላል። ውስጣዊ ነው። መቃተት የውስጥ ጩኸት ነው። ስለዚህ የሆነው ታሪክ ይሄ ነው። እስማኤል ቃተተ ሞት በደጅ ባለበት ሰዓት ላይ። የዛን ጊዜ እግዚአብሔር መልአኩን ላከና ዓይኗን ከፈተላት፣ የውሃውን ጉድጓድ አሳያት፣ ልጇን አጠጣቸው። ሃሌሉያ። የሚያየኝን አለች አየሁት አለች። ክብር ለእግዚአብሔር ይሁን። የሚገርም መገለጥ፣ የሚገርም ልምምድ ነው። ሃሌሉያ። ስለዚህ ጸሎት ሁሉ ጊዜ ከመንፈስ ቅዱስ ጋር ስንኖር ጸሎት ወሳኝ ነው ወገኖች ሆይ። ጸሎት ኢምፕረስ ሰዎችን ለማድረግ የምንጸልየው አይደለም። ጸሎት የአማርኛ ችሎታ አይደለም፣ ወይንም ደግሞ አንደበተ ርቱዕነት አይደለም። ጸሎት ወደ ሰው የሚጸለይ ሳይሆን ጸሎት ወደ እግዚአብሔር የሚጸለይ ነው። ጸሎት ሰው አሜን እንዲለን ቃላት ምንቀምረው ነገር አይደለም። ጸሎት ለእግዚአብሔር የምንናገረው ነው። በነገራችን ላይ እግዚአብሔር ከአፋችን ቃል በላይ የሚሰማው የልባችንን ጩኸት ነው። የአንዳንድ ሰው ጸሎት ደካማ ጸሎት ይመስላል፣ ግን እግዚአብሔር ይሰማዋል። አንዳንድ ጸሎት ረጅም አይደለም፣ በጣም አጭር ነው፣ እግዚአብሔር ግን ይሰማዋል። ጸሎት በርዝመት የሚሰማ እንዳልሆነ ጌታ ሲናገር ምናል ይሄ ማለት ረጅም አትጸልዩ ማለት አይደለም። ነገር ግን በመደጋገም ብዛት እንደ አሕዛብ አትሆኑ። በቃ ይሄንን ያለው እናንተ ስትጸልዩ ግን እንዲህ ብላችሁ ጸልዩ። አሕዛብ ቃላትን በመደጋገማቸው በርዝመቱ ምክንያት የሚሰሙ ይመስላቸዋል፣ እንደነሱ አትሆኑ ብሎ ጌታ ኢየሱስ ክርስቶስ ሲያስተምር ትመለከታላችሁ። ስለዚህ በሐዋርያት ሥራ ውስጥ የምታገኙት አንዱ ጸሎት። ስለዚህ መንፈስ ቅዱስና ጸሎት አይለያዩ። ጸሎት ባለበት መንፈስ ቅዱስ አለ። ጸሎት ባለበት ሌላ ነገር ደግሞ አለ። ከጸሎት ጋር አብሮ የሚመጣ ስደት አለ። የሐዋርያት ሥራ ስታጠኑ ስደት አለ፣ ተቃውሞ አለ። በእውነት ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ምን ይሆናሉ ይላል? ይሰደዳሉ ይላል።
በሐዋርያት ሥራ ስደት ትመለከታላችሁ። ጳውሎስ ሲሰደድ፣ ጴጥሮስ ሲሰደድ፣ መከራ ሲቀበሉ፣ ሲታሰሩ፣ ሲደበደቡ ትመለከታላችሁ። እስር ቤት ሲወድቁ ትመለከታላችሁ። የእስር ቤት መሰረት ተናወጠ አንብበናል። ስደት አለ። መንፈስ ቅዱስ ያለባቸው ሰዎች የሚጸልዩ ሰዎችም ሆነው ስደት ደግሞ ነበረባቸው። ምክንያቱስ የጨለማውን ቴሪቶሪ እየገፉት ስለሚገቡ ይዘውት የመጡት ብርሃን ጨለማን ስለሚያስጨንቀው ብዙ ጊዜ መከራ ይገጥማቸው ነበር። በፊልጵስዩስ የሆነው ታሪክ ይህንን ነው። ታስታውሳላችሁ። ያቺን ሴት ሐዋርያት ሥራ 16 ላይ ያለችውን ያቺ ጠንቋይዋ ልጅ መጽሐፍ ቅዱስ ሲናገር በተለይ እንግሊዝኛው ቃል በደንብ ኤክስፕሌን አድርጎታል። ስፒሪት ኦፍ ፓይቶን ይላል። የፓይቶን ማለት የዘንዶ መንፈስ ነበረባት። በላዋ ላይ የውቃቢ መንፈስ መስሎ የዘንዶ መንፈስ ነው። ለሰዎች ትናገራለች እና እነ ጳውሎስ ሲያልፎ ብዙ ቀን ደጋግማ ምን ብላ ተናገረች? የመዳንን መንገድ የሚነግሯችሁ እነዚህ ሰዎች ናቸው። የመዳንን መንገድ የሚነግሯችሁ ሰዎች እነዚህ ናቸው ስትል ጳውሎስ ቃሏን ስትሰሙ ክፉ ቃል አይደለም የተናገረችው። ቃሉ ክርስቲያን አሜን የሚያሰኝ ቃል ነው። ስሩ ግን ከእግዚአብሔር አይደለም። ካውንተርፌት ስፒሪት ነው። መሳይ መንፈስ ነው። በዚህ ዘመን ብዙ መሳይ መናፍስቶች አሉ። አስመሳይ መናፍስቶች የብርሃን መልአክ እስኪመስል ድረስ ሰይጣን ራሱን ይለውጣል እንደሚል ዲሰርንመንት ከሌለን ሊያስቱን የሚችሉ ብዙ የሐሰት መናፍስቶች ወደ ምድር ወጥተዋል ወገኖች ሆይ። ስለዚህ ኃይለኛ የሆነ ስደት የተነሳባቸው ይህችን ሴት ዞር ብሎ አንተ ርኩስ መንፈስ በጌታ በኢየሱስ ክርስቶስ ስም እልሃለሁ ልቀቃትና ውጣ ነው። የዛን ጊዜ መንፈሱ ለቋት ወጣ። የዛን ጊዜ ጌቶቿ ተቆጡ። ለካ በውቃቢው መንፈስ በጥንቆላ ብዙ ብር ታስገኝላቸዋለች። የገቢያቸው ምንጭ ስለተነካ እስር ቤት እንደወደቁ እነ ጳውሎስ ትመለከታላችሁ። እነ ጳውሎስ ተሰደዱ። ጌቶቻቸው አሳሰሯቸው፣ ደበደቧቸው፣ አቆስሏቸው። ስደት ነበረ ማለት ነው። ጸሎት አልኳችሁ፣ ስደት አለ። ሶስተኛ ደግሞ በሐዋርያት ሥራ ውስጥ የምትመለከቱት የወንጌል ተልእኮት ያላችሁ ጳውሎስ ሲንቀሳቀስ ትመለከታላችሁ። እነ ጴጥሮስ ሎካሊ አገልግለዋል። እነ ጴጥሮስ በይሁዳ በሰማሪያ በዛው በእስራኤል ቴሪቶሪ አካባቢ ላይ ላለው ነው የተጠሩት። ባህላቸውም ቋንቋቸውም እውቀታቸውም የሚፈቅደው በዛ ቴሪቶሪ ነው። ጳውሎስ ግን ከሮማውያን ጋር ስለኖረ አራማይክ ይናገራል፣ ግሪክኛ ይናገራል፣ ምናልባት ዕብራይስጥም ይናገራል። ስለዚህ እነዚህን ቃላቱ ቋንቋዎች ማወቁ ለሌሎች ህዝቦች ኤክስፖዝ አድርጎታል። ከሌሎች ህዝቦች ጋር ወንጌልን ይሰብካል። ግሪክ ሀገር ሄዶ ለማይታወቅ አምላክ የሚል ጽሑፍ አነበበ ይላል መጽሐፍ ቅዱስ። ይሄ ለማይታወቅ አምላክ የሚለው ጽሑፍ በግሪክኛ ነው የተጻፈው። አነበበና በግሪክ በዛ አሪዮስፋጎስ በሚባል ቦታ እስከ ዛሬ ድረስ እስካሁን ግሪኮች መስማት ይወዳሉ አዲስ ነገር። እስከ ዛሬ ድረስ ሄዳችሁ ዜና መስማት ፈልጉ፣ ጠዋት ሄዳችሁ ብትሰሙ ከጠዋት እስከ ማታ ሰዎች ሲከራከሩ የምታገኙበት ቦታ ቢኖር አሪዮስፋጎስ ነው። እና በአሪዮስፋጎስ ሄዶ ወንጌልን መናገር ጀመረ። ፈላስፎች ባሉበት፣ አዋቂዎች ባሉበት፣ ፖለቲሽንስ ባሉበት፣ እነዚህ ጭንቅላት ሰዎች ባሉበት ቦታ ላይ እሱም ሄዶ ቆይ ልንገራችኋለን፣ ይሄ የማይታወቅ አምላክ ያላችሁትን ላስተዋውቃችሁ ብሎ መናገር ጀመረ። እነሱ የጻፉትን መጽሐፍም ያነበበ ሰው ነው። ምን አላቸው? ከእናንተ አንዳንድ ባለቅኔዎች በሱ እንኖራለን በሱ እንንቀሳቀስማለን ብለዋል አለ። ማናቸው እነዛ ባለቅኔዎች? ሁለቱ አራተስና ክሊተስ ይባላሉ። አራተስና ክሊተስ ኦሬተርስ ናቸው፣ ወይም ደግሞ ግጥም ጸሐፊዎች ናቸው። ከግጥማቸው አንዱን የጠቀሰው በሱ እንኖራለን በሱ እንንቀሳቀሳለን ብለው ስለ መለኮት ግጥም ጽፈዋል። ጳውሎስ ያንን ጽሑፍ አንብበዋል። እሺ አገልጋይ ሊያነብ ይገባዋል። ይሄን አምናለሁ። አለማንበብ ኋላ ያስቀራል። ሪደርስ አር ሊደርስ ይላል አንድ ዋረን ዊልስቢ የሚባል ሰው። አንባቢዎች መሪዎች ናቸው ይላል። አለማንበብ ያዝጋል። ማንበብ መቻል አለብን። በአማርኛ የተጻፉ ብዙ ጽሑፎች አሉ። ሶሻል ሚዲያ ብዙ ጽሑፍ አለው። ማየት ብቻ ሳይሆን ማንበብ፣ ከመጽሐፍት ጋር ለመለያየት መጽሐፍት በጣም ያስፈልጋሉ። ጳውሎስ በሄደበት ሁሉ የሚናገረው ነገር አለ። እንትና ጋር የተውኩትን ብራናውንና መጽሐፍቱን ይዘህልኝና እሺ። አገልጋይ ያነባል። አገልጋይ ራሱን አፕዴት ያደርጋል። ኢንፎርምድ ነው። እሺ ይሄ መማር አለብን፣ ማወቅ አለብን። እግዚአብሔር ማገልገል የምትፈልጉ ሰዎች
በጣም ልታውቁት የሚገባ በማስተማር አገልግሎት ውስጥ ማደግ ከፈለጋችሁ አንብቡ፣ መጽሐፍትን አንብቡ፣ ከመጽሐፍት ጋር ተዋወቁ፣ ጊዜ ይኑራችሁ። አንድ ምዕራፍ ለማንበብ፣ ሁለት ምዕራፍ ለማንበብ፣ መጽሐፍ ቅዱስን ብቻ አይደለም። አንዳንድ ሰው ከመጽሐፍ ቅዱስ ውጪ ሌላ አላነብም ይላሉ። ሶሪ ከመጽሐፍ ቅዱስ ውጪ ቢሮዬ ብትመጡ፣ ቤቴ ብትመጡ የመጽሐፍ ኩልል ነው የምታገኙት። አይ ኢንጆይ ሪዲንግ፣ ምንም ችግር የለበትም። ለይቼ አነባለሁ። የሚጠቅመኝን አውቃለሁ፣ ማይጠቅመኝን አውቃለሁ። ማነበው መንፈሳዊ መጽሐፍቶች ናቸው። የስ ትክክል ነው። ነገር ግን አንዳንድ መንፈሳዊም ሆነው ውስጡ ጥሩ ያልሆኑ መጽሐፎች አሉ፣ ሐሰት ትምህርት ያለባቸው አሉ። ግን ማወቁ ሚዛናችሁን እንድጠብቁ ያደርጋችኋል፣ ይጠቅማል። ዓለምን እንደምትመስል ይነግራችኋል። ከየት ነገሮች እንደተነሱ ኢንፎርም ያደርጋችኋል ወገኖች። ስለዚህ ጸሎት፣ ስደት የወንጌል ተልእኮ ነበረ። ጳውሎስ በሄደበት ሁሉ ወንጌል ይሰብክ ነበረ። እነ ጴጥሮስ ወንጌል ይሰብኩ ነበረ። ከሱ በኋላ እነ ጢሞቴዎስ፣ እነ ቲቶ ወንጌልን ይሰብኩ ነበረ። ወደ ቆሮንቶስ ተልከው ያስታርቁ ነበር። በኤፌሶን በቀርጤስ ተውኩ ይለዋል ወገኖች ሆይ። ስለዚህ የወንጌል ተልእኮዎች፣ እንቅስቃሴዎች በሐዋርያት ሥራ ውስጥ በጣም የወንጌልን ሩጫ ትመለከታላችሁ። ሌላስ ስለ መንፈስ ቅዱስ ያወራል። የሐዋርያት ሥራ ስለ መንፈስ ቅዱስ በጣም ይነግረናል። መንፈስ ቅዱስ የሰራውን ከጴጥሮስ ጀርባ ሆኖ፣ ከጳውሎስ ጀርባ ሆኖ፣ ከሐዋርያት ጀርባ ሆኖ በእነሱ እጅ ሃሌሉያ ድንቅና ተአምራትን ያደርግ ነበር እግዚአብሔር መንፈስ ቅዱስ። ክብር ለስሙ ይሁን ወገኖች። ስለዚህ ስለ መንፈስ ቅዱስ ልናውቅ ልንረዳ ይገባናል። ትክክለኛ እውቀት ያስፈልገናል ወገኖች ሆይ። ቅድም እንዳልኳችሁ በዚህ መጽሐፍ ውስጥ ኢየሱስ ወደ ሰማይ ሲያርግ፣ የመንፈስ ቅዱስ ተስፋ ሲፈጸም፣ መንፈስ ቅዱስ በሰዎች ላይ ሲሆን ታምር እኮ ነው የሆነው። መለኮት ወደ ምድር ሲወርድ እሱ እየጸለዩ ነው የሆነው። በስብሰባ ላይ አይደለም፣ በጸሎት ላይ ያለው ነው መንፈስ ቅዱስ የመጣው። መንፈስ ቅዱስ በጸሎት ላይ ይመጣል። መንፈስ ቅዱስ በጸሎት ውስጥ ያበረታል። የኢየሩሳሌም ቤተ ክርስቲያን በጸሎት ተመሰረተች። ስለሚጸልዩ ስደት ጀመረባቸው። ፊልጶስ ወንጌልን በሰማርያ እንዲሰብክ የላከው ከየት ነው? እሳት ተቀበለ ከመሠዊያው ከመንፈስ ቅዱስ። ሳኦል ሕይወቱ ተለወጠ። የጻድቃን ጸሎት ነበረበት። ሲጸለይለት ከዓይኑ ላይ ቅርፊት ወደቀ። ታሪኩን ታውቁታላችሁ። ጳውሎስ ሐዋርያትን በኢየሩሳሌም እንዳገኛቸው፣ አሕዛብ እንዴት ወደ ወንጌል እንደመጡ፣ የአንጾኪያ ቤተ ክርስቲያን እንዴት የአሕዛብ ቤተ ክርስቲያን የመጀመሪያዋ እንዴት እንደተመሰረተች፣ እነዚህ ታላላቅ ታሪኮች የምትመለከቱት በጸሎት የተያዙ ናቸው። ከስደት ጋር የተያዙ ናቸው። ከወንጌል ስርጭት ጋር የተያዙ ናቸው። ከመንፈስ ቅዱስ ጋር የተያዙ ናቸው። እነዚህን አራቱን ነገሮች አትርሷቸው። ስለዚህ ክስተቶቹን ልተወውና በተለይ በጉዞው ላይ ጳውሎስ የተለያዩ ጽሑፎችን ሲጽፍ ነበር ወገኖች። እና ጳውሎስ በገላትያን መጽሐፍ መጀመሪያ ከሌሎቹ መጽሐፎች ሁሉ ቀድማ የተጻፈችው ገላትያ ናት። እና ሮሜ አይደለችም የተጻፈችው፣ ገላትያ ናት። ምናልባት ሌላ ጊዜ እዛ ጋር ስንደርስ አሳያችኋለሁ። እና ጳውሎስ በሁለተኛው ጉዞ ላይ ደግሞ ተሰሎንቄን ሲጽፍ ትመለከታላችሁ። በተለይ አንደኛና ሁለተኛን ተሰሎንቄ በሁለተኛው ጉዞ ላይ ነው የጻፈው። ስለ ጉዞዎች እንማራለን፣ አትጨነቁ። እንደገና ደግሞ በሶስተኛው ጉዞ ላይ ደግሞ ወደ መጨረሻ አካባቢ ላይ አንደኛን፣ ሁለተኛ ቆሮንቶስን፣ ሮሜን ሲጽፍ ትመለከታላችሁ። ስለዚህ ይሄ በጣም አስደናቂ ነገር ነው። የጻፋቸው አቀማመጣቸው መጽሐፍ ቅዱሳችን እንዳስቀመጠው አይደለም። እነ ገላትያ ቀድሞ የተጻፉ ናቸው። ጳውሎስ በኢየሩሳሌም እንደታሰረ፣ ጳውሎስ በቂሳሪያ እንደታሰረ፣ ጳውሎስ ወደ ሮም ተግዞ እንደሄደ፣ ታስሮ እንደሄደ፣ ወደ ሮም ሲደርስ ደግሞ በቁም እስር ላይ እንደነበረ፣ ከዛ ደግሞ በእስር ቤት እያለ ደግሞ አሁንም ደብዳቤ ጻፈ። ምን አይነት ደብዳቤ? ለኤፌሶን ደብዳቤ ጻፈ። በፊልጵስዩስ ሰዎች በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ እያለ ደብዳቤ ጻፈ። እንዴት ቻለው መንፈስ ቅዱስ? ለፊልሞና ደብዳቤ ጻፈ። በቤቱ ላለች ቤተ ክርስቲያን ስለ አናሲሞስ ታሪክ ይጽፍለታል ወገኖች። ሉቃስ ሐዋርያ ሥራን ሲጽፍ ደግሞ ትመለከታላችሁ። አብሮት ተጓዥ ነበረ ከጳውሎስ ጋር። ጳውሎስ ያደረገውን ሁሉ ይተርክ ነበረ። ከጳውሎስ ጋር እንዲሄድን ከዛ እንዲደረስን እያለ ናሬት የሚያደርገው ራሱ ሉቃስ ነበር። ጳውሎስና ጴጥሮስ በሮም በመጨረሻ ወደ 66 አካባቢ ላይ ሰማዕት እንደሆኑ የቤተ ክርስቲያን ታሪክ ይነግረናል። ስለዚህ ታሪኩን ለማስታወስ ያህል ማንን መቼ ጻፈ የሚለውን ይሄን ልትመለከቱ ትችላላችሁ። ገላትያ
በአንደኛው ጉዞ እንደተጻፈ 50 ዓመተ ምህረት፣ አንደኛው ሁለተኛ ተሰሎንቄ ደግሞ በ50 እስከ 53 ተከታታይ ነው። በሁለተኛው ጉዞ አንደኛና ሁለተኛ ቆሮንቶስ በሶስተኛ ጉዞ እንደተጻፉ፣ ኤፌሶን፣ ፊልጵስዩስ፣ ቆላሲያስ በወህኒ ቤት እንደተጻፉ እነዚህ ነገሮች ልትመለከቱ ትችላላችሁ። ዕብራውያንን ጳውሎስ ጻፈ ብዬ አላምንም። ዕብራውያንን ጻፈ ብዬ አላምንም። አንዳንድ የሚቃረኑ ነገሮች ስላሉ እሱ እንደጻፈው ማያሳዩ ስላሉ ጢሞቴዎስና ቲቶን እሱ ነው የጻፈው። ሁለተኛ ጢሞቴዎስን የጻፈ የመጨረሻ የስንብትና የሰማዕትነት ሜሴጅ እዛ ላይ ትመለከታላችሁ። የጌታ ስም የተባረከ ይሁን። ኦኬ፣ ይህንን ካልኳችሁ እንግዲህ ጊዜያቶቹን ላሳያችሁ ፈልጋለሁ። አንዳንድ ጊዜ የሐዋርያት ሥራን ትክክለኛ ኢሜጅ ሊኖረን ያስፈልጋል። በስንት ዘመን ነው ያለቀው? የ30 ዓመት የቤተ ክርስቲያን ታሪክ ነው ብያቸዋለሁ። በምዕራፍ 1 እና 2 ሰው አንድ ጊዜ ቁጭ ብሎ የሚያነባቸው ናቸው። በአንድ ተቀምጠን ማንበብ የምንችለው ነው። ግን በጣም የሚገርማችሁ የ50 ቀናት ታሪኮች ናቸው። ምዕራፍ 1 እና ምዕራፍ 2 ላይ የተፈጸሙት ታሪኮች የ50 ቀናት ታሪኮች ናቸው። በ50ኛው ቀን ኢየሱስ ካረገ በኋላ መንፈስ ቅዱስ ወረደ ምናምን ይለን የ50 ቀንን ታሪክ ናት ምዕራፍ 1 እና 2። ምዕራፍ 3 እስከ 9 ያለውን ምዕራፍ ስትመለከቱ ኦልሞስት ወደ 6 ምዕራፎች ከ3 እስከ 4 ዓመታት የፈጀ ታሪክ ነው። የ3 እስከ 4 ዓመት ታሪክ ነው ምዕራፍ 3 እስከ ምዕራፍ 9። ከምዕራፍ 9 እስከ ምዕራፍ 12 የ10 ዓመት ታሪክ ነው። የጳውሎስ ጉዞዎችን እዛ ላይ ትመለከታላችሁ። ከምዕራፍ 12 እስከ ምዕራፍ 16 የ5 ዓመት ታሪክ ነው። መጨረሻ ላይ ጳውሎስ ወደ አይሁድ ቤት በሚሄድበት ሳለ ወደ በቂሳሪያ እስር ቤት ምናምን ያለፈበት ምዕራፍ 16 እስከ ምዕራፍ 19 ድረስ ያለው የ6 ዓመት ታሪክ ነው የምትመለከቱት። ጠቅላላ ሄዳችሁ ደምራችሁ ስታዩት የ30 ዓመት አክቲቪቲ ትመለከታላችሁ። ስለዚህ መጽሐፉ ሊያሳየን የሚፈልገው መንፈስ ቅዱስ ከባሪያዎቹ ጋር እንዴት እንደሚሰራ፣ መንፈስ ቅዱስ እነዚህን ደካማ ዕቃዎች ወስዶ የዓለምን ምናምንቴ ነገር፣ ተራ የሆነውን ነገር፣ የተናቀውን ነገር አንስቶ ለክብሩ እንዴት እንደተጠቀመባቸው፣ መንፈስ ቅዱስ የሚመቸው ሰው ቢያገኝ፣ መንፈስ ቅዱስ ተመችተ ነው ቢሆን ኖሮ ካትሪን ኩልማን የምትባል እህት ወደ ጌታ ሄዳለች። ታቋታላችሁ። የቤኒሂን መንፈሳዊ እናት የነበረች ናት። እንዲሁ ማለት በእሷ ሪቫይቫል ነው የተነኩት እና ታሪኩ ምንድን ነው? በእሷ አገልግሎት ሰዎች በጣም ይፈወሳሉ። ከ10 9 ይፈወሳል ይባላል። አንዳንድ ጊዜ ከ10 9 ይፈወሳል። ኦኬ፣ አንዱ ስላልተፈወሰ ገብታ ታለቅሳለች። ካትሪን ኩልማን በጣም የእንባ ሴት፣ ለመንፈስ ቅዱስ ሴንሲቲቭ። ከመንፈስ ቅዱስ ጋር ስትኖሩ በቃ እንደፈለጋችሁ አንደበታችሁ እንዲናገር አትፈቅዱለትም። ከመንፈስ ቅዱስ ጋር ስትነጋገሩ ወይም ደግሞ ስትውሉ ባህሪው ሲገባችሁ ጩኸትን አስወግዱ ይላል መጽሐፍ ቅዱስ። ጩኸትን ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታስመርሩ። መንፈስ ቅዱስ ከማይወደው ነገሮች አንዱ የተረበሸ ካራክተር፣ ጩኸት፣ ስድብ፣ ቁጣ፣ ንዴት፣ እነዚህን ሁሉ አስወግዱ ይላል መጽሐፍ ቅዱስ። ስለዚህ መንፈስ ቅዱስ ሲመጣ እነዚህን ነገሮች ሁሉ በቃ አቅም እንዳይኖራቸው ያደርጋል። መንፈስ ቅዱስ እንዲገዛን ያስፈልገናል። መንፈስ ቅዱስ ሰው ተሞልቶ የተረጋጋ ነው። መንፈስ ቅዱስ ሰው ሲሞላ አስተዋይ ነው። መንፈስ ቅዱስ ሲሞላ ባህሪው በመንፈስ ቅዱስ የተገዛ ይሆናል። መንፈስ ቅዱስ ልሳን መናገር ብቻ አይደለም። እሱ ኢኒሻል ኤቪደንስ ነው፣ የመነሻው ነው። ሐዋርያት ሲሞሉ ምልክት የነበረው በልሳን መናገር ነበረ። ወገኖች ሆይ መነሻው ነው። ነገር ግን እዛ ጋር መቆም የለብንም። ልሳኑ ጋር ቆመናል። ልሳን የመጨረሻው ነገር አድርገናል። የሙላት መጨረሻው ነው አይደለም። የሙላቱ እየጨመረ ሲመጣ ካራክተራችንን፣ ራእያችንን፣ መንገዳችንን፣ ሪሌሽንሽፓችንን፣ የልባችንን አቲቲዩድ ጥንቃቄ፣ በሐሳባችን እንኳን ጥንቁቆች ያደርገናል፣ ንጹሖች ያደርገናል። ውስጣችንን እንዲቆሽሽ እንኳን አንፈቅድም። ሐሳባችንን ሁሉ የምንቆጣጠር በመንፈስ ቅዱስ የምንገዛ ሰዎች እንሆናለን። መንፈስ ቅዱስ መሞላት ማለት ይሄ በቃ አይደለም ጩኸት ብቻ አድርጋችሁ ከወሰዳችሁት በጣም ተሳስተናል። መንፈስ ቅዱስ መሞላት የስሜት መጋል አድርጋችሁ ከወሰዳችሁት በጣም ተሳስተናል። የመንፈስ ቅዱስ ሙላት ከዛ ያለፈ ነው። የክርስቶስን ልብ በውስጣችን ያመጣዋል።
የእሱ ፍቅር በውስጣችን እንዲፈስ ያደርገዋል። መንፈስ ይሙላባችሁ ቅዱሳን። የመንፈስ ቅዱስ ረሃብ በውስጣችሁ ይፈጠር። መንፈስ ቅዱስ ለቤተ ክርስቲያን ተሰጥቷል። ወገኖች ሆይ ያለ መንፈስ ቅዱስ ምንም ማድረግ አንችልም። ትንሽ የውሃ ብሬክ አደርጋለሁኝ። አዲስ ነገር ልልመድ ብዬ ነው። ውሃ ልጠጣ እና ወደ እናንተ ተመልሼ እመጣለሁ። አሌን እሺ ጌታ ይመስገን። ስለ ትዕግስታችሁ እግዚአብሔር ይባርካችሁ። መጽሐፍ ቅዱስ ምን ይላል? አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል። ሃሌሉያ። አብ በስሜ የሚልከው አጽናኙ መንፈስ ቅዱስ ግን ሁሉን ነገር ያስተምራችኋል፣ እኔ የነገርኳችሁንም ሁሉ ያሳስባችኋል። ሃሌሉያ። እኔ የነገርኳችሁን ምንድነው ያሳስባችኋል የሚለው? ሪማይንድ ያደርጋችኋል። በጣም ለማስታወስ ብዙ አትጨናነቁ፣ እሱ ራሱ ያስታውሳችኋል። ስለ ጳራቅሊጦስ የሚናገረው ይሄ ግሪክኛው ቃል ነው። ጳራቅሊጦስ አድቮኬት ወይም ጠበቃ፣ ጳራቅሊጦስ ሄልፐር ወይም ረዳት፣ ጳራቅሊጦስ ኢንተርሴሰር ወይም ማላጅ፣ ጳራቅሊጦስ ሜዲየተር ወይም መካከለኛ የሚል ነገር ታያላችሁ። ኢየሱስን የሚያከብር ኢየሱስ የነገረንን የሚያስታውስ እንደገና ሊመጣ ያለውን የሚነግረን ሚስጥር ገላጭ ማለት ነው። ወደ እውነት የሚመራን ሁሉን የሚያስተምረን ስለ ፍርድ ስለ ኃጢአት የሚወቅስ ዓለምን የሚወቅስ መንፈስ እንደሆነ ትመለከታላችሁ። ከሳሽ አይደለም፣ ወቃሽ ነው። በተለይ ልጆቹን አይከስም። መንፈስ ቅዱስ ይወቅሳል። ስለዚህ ጳራቅሊጦስ እግዚአብሔር መንፈስ ቅዱስ እሱ ምንድን ነው? ወደ ኋላ ተመልሼ ቅድም ያሳያችሁን ስዕል ባሳያችሁ ጳራቅሊጦስ ጠበቃ ነው፣ ረዳት ነው፣ ኢንተርሴሰር ነው፣ ሜዲየተር ነው። ስለዚህ መንፈስ ቅዱስ በሕይወታችን ላይ ያለሱ ምንም ነገር ማድረግ አንችልም። ስለኛ ወክሎን የሚቆም ነው። በማይነገር መቃተት ይማልድልናል ይላል መጽሐፍ ቅዱስ። ስለዚህ ስለ ጳራቅሊጦስ ስናወራ መጽሐፍ ቅዱስ ምን ይላል? ጌታ ኢየሱስ መንፈስ ቅዱስን ተመልከቱ፣ ለመጀመሪያ ጊዜ ለደቀ መዛሙርቱ ያስተዋወቃቸው ምን ብሎ ነው? አጽናኙ ብሎ ነው የተናገረው። ኮምፈርተር ነው፣ ያጽናናቸዋል። ምን ማለት ነው? አጽናኝ ማለት ረዳት ማለት ነው። ረዳት የሚያጽናና ነው። አይዞህ ባይ ነው። ይረዳሃል፣ ስትደክም ይረዳሃል። መንፈስ ቅዱስ አማካሪ ነው። ይናገራል፣ የሚበጅህን ይነግራል። ድምፁ ይሰማል። ለልብ ከሰማ ነው ይናገራል። ከዚህ ከጩኸት ከወጣንለት መንፈስ ቅዱስ ይናገራል። መንፈስ ቅዱስ እንዲህ አላቸው ይላል። በነገራችን ላይ በአዲስ ኪዳን እግዚአብሔር እንዲህ ይላል ከማለት ይልቅ ትክክለኛው አፕሮች መንፈስ ቅዱስ እንዲህ ይላል የሚለው ነው። ለምን? አብሮን ያለው መንፈስ ቅዱስ ስለሆነ። አማካሪ ነው መንፈስ ቅዱስ። በብዙ መንገድ ብናማክረው ብዙ እውቀት ስላለው እሱ ይነግረናል። ማላጅ ነው። ሲያቅተን በማይነገር መቃተት ይማልድልናል፣ ያበረታታል፣ አይዞህ ይላል። በመዝሙር ብድግ ያደርገናል፣ በጸሎት ያበረታታናል። ሲጫነን ጠላት አሰራር ሕይወታችንን ሊያደነዝዝ ሲመጣ ፈጥኖ ደራሽ ነው። መንፈሳዊ ውጊያ ሲመጣብን ስንጨነቅ ደርሶ ይመጣል። ጳራቅሊጦስ ሃሌሉያ፣ ስሙ የተባረከ ይሁን። እግዚአብሔር መንፈስ ቅዱስ የቤተ ክርስቲያን አጽናኝ ነው። የቅዱሳን አጽናኝ ነው። በምንም ሁኔታ ውስጥ ነው አጽናኝ ነው።
ሲያቅተን ረዳት ነው። ረድቶን አይተነዋል። ማንም በሌለበት ቦታ ላይ አይዞ ሲል አይተነዋል። መንፈስ ቅዱስ አለቀ ስንል ሲያስጀምረን እንደገና በቃ ስንል ሲያስጀምረን እንደገና ሪስታርት ስናደርግ ጉልበት ሲሰጠን ወገኖቼ እግዚአብሔር መንፈስ ቅዱስ ያበረታል። ተስፋ ቆርጣችኋል በህይወታችሁ ላይ በመንገዳችሁ ላይ በዝለት ውስጥ ያላችሁ ሰዎች ያላችሁ መንፈስ ቅዱስ ጳራቅሊጦስ ያጽናናል። ጉልበት ያድሳል። ሪፍሬሽ ያደርጋችኋል። ኤምፓወር ያደርጋችኋል። ጉልበት ይሰጣችኋል። መንፈስ ቅዱስ ልጆቹን አይተው መንፈስ ቅዱስ ከፍቅር መንፈስ፣ የኃይል መንፈስ፣ የመገለጥ መንፈስ፣ ኢየሱስን የሚያከብር መንፈስ ነው ወገኖች። መንፈስ ቅዱስ ሌላው ስሙ ምንድን ነው? ረዳት ነው። ይሄ ታሪክ የሐዋርያት ሥራ መጽሐፍን ገና ስንገባ እንማረዋለን። ዛሬ ሊጀምረው አልችልም። በዚህ ኢንትሮዳክተሪ እጨርሳለሁ። ትንሽ ደቂቃዎች ከሰጣችሁኝ። መንፈስ ቅዱስ የሚያስደንቅ ረዳት ነው። አጽናኝ ብቻ አይደለም፣ ረዳት ነው። በህይወት በየትኛውም አቅጣጫ እርዳታ የሚያስፈልገን ጊዜ ሊኖር ይችላል። ሊረዳን የሚችል ምን ላርግ ከአቅሜ በላይ ነው የማይል መንፈስ ቅዱስ ነው። መለኮታዊ ረዳት ነው። አንድ ዘመን ላይ ኃይለኛ ሐዘን ገጠመኝ እና ሐዘን የቤተሰብ ሞት ሰምቼ ነው። ታላቅ አንድ ወንድሜ ሶስተኛ አራተኛ ታላቅ በጣም ቅርቤ በጣም አመመኝ። በጣም አዘንኩ። ውስጤ በጣም አዘነ። ብቻዬን ነኝ፣ ስደት ሀገር ነኝ ያለሁት እና በቃ ማታ ሳለቅስ አደርኩኝ። በቃ በወደው ወንድሜ ነው የሞተው እና በጣም የሚገርመኝ ግን ማታ ሳለቅስ አድሬ ጠዋት ላይ መንፈስ ቅዱስ ሌሊት ሙሉ የተስፋዬ ጋቢሶን መዝሙር በቃ ቁጥራቸውን ማላስታውሳቸው በግራ በእኛ ዘመን ካሴት ነው። ልክ ካሴቱ እንደሚገለበጥ አይነት መዝሙር ይፈሳል። ጠዋት ቅዱሳን ሰምተው በቃ ቤቱን በቃ ሙሉ ታጨናነቁት። ሮም ጣሊያን ነበርኩ የዛን ጊዜ እና በጣም በሚገርማቸው ሁኔታ ጠዋት እነሱን ሳገኛቸው ሐዘን አይደለም የነበረኝ፣ መጽናናት። ጊታሬን አነሳው፣ መዘመር ጀመርኩ። በጣም ሐዘን፣ ከባድ ሐዘን ምለው ነበር። ግን መንፈስ ቅዱስ ለካ ከከባድ ሐዘን ለምናልባት ለአንድ ሰው እየተናገርኩ ይሆናል። በሐዘን ልባችሁ የተሰበረ ሰዎች ካላችሁ፣ በሐዘን ልባችሁ የቆሰለ ሰዎች ልትረሱት የማችሁ ስታስታውሱት ፔን የሚሰማችሁ ህመም የሚሰማችሁ ስታስታውሱት ባርባር የሚላችሁ ሆዳችሁን ባምባ የሚላችሁ መንፈስ ቅዱስ አጽናኝ ነው። መንፈስ ቅዱስ የሚረዳ ነው። ማንም በሌለበት ቦታ ነው ያላችሁት፣ በመከራ ውስጥ ነው ያላችሁት። ይረዳል ጌታ። ነገ ይመጣል። አይዟችሁ፣ ተስፋ አትቁረጡ። ሰይጣን መጥቶ በቃ አለቀልህ፣ በቃ የሚረዳ የለም፣ በቃ እግዚአብሔር ትቶታልና ተከትላችሁ ያዙት አለ ጠላት አለ ዳዊትን እኮ ነው እግዚአብሔር ትቶታል። ውሸት። እግዚአብሔር ልጆቹን አይተውም። በምድረ በዳ ያጽናናል፣ በተዘጋ በር ውስጥ ያጽናናል። በዲፕሬሽን ውስጥ መጥቶ ሰላም ይሰጣል። ሰላም ለዚህ ቤት ይሁን ይላል። በተዘጋው ቤት ውስጥ መጥቶ ያጽናናል መንፈስ ቅዱስ። ስለዚህ መንፈስ ቅዱስን ወዳጅ እናድርገው። ቸርች ስንመጣ ብቻ የምንፈልገው አይደለም መንፈስ ቅዱስ ወገኖች ሆይ። ስለዚህ በሕይወታችን በየትኛውም አቅጣጫ ውስጥ፣ በየትኛውም ሰልፍ ውስጥ፣ በየትኛውም ሸለቆ ውስጥ እርዳታ ሲያስፈልገን መጽሐፍ የሚለው ይሄንን ነው። ጸሎት አያችሁ፣ ይሄ አሰልቺ የሆነ እንደው ዝም ብሎ በቃ ዝም ብለን የምናላዝነው ነገር አይደለም። ኢትስ ኤ ፌሎሺፕ። ደስ ብሎን አሁን ያለ አይደለም ሰው ስልችችችት ብሎ ሲያወራችሁ አትፈልጉም። ሰው ቤቱ ሄዳችሁ ፊቱን ጥቁር አድርጎ በደስታ ካላናገራችሁ ደስ አይላችሁም። ሁለተኛ አልደርስም ነው እዚህ ቤት የምትሉት። ወደ መንፈስ ቅዱስ ጋር መጣችሁ መንፈስ ቅዱስ ጋር ስልችችት ያለ ጸሎት አንጸልይም፣ በደስታ እንጸልያለን። ወዳጅ ነው፣ እንደ ባልንጀራ ነው መጽሐፍ ቅዱስ የሚናገር። አብሮ የሚሄድ ማለት ነው። እንደ ምንድነው የሚባለው? ኮምፓኒየን፣ የእንግሊዘኛውን ቃል ልጠቀም። ኮምፓኒየን ነው፣ አብሮ የሚሄድ አብሮ የሚጓደን ባልንጀራ ነው መንፈስ ቅዱስ። ይሄ ነው የግሪኩ ትርጉም ወገኖች ሆይ። መንፈስ ቅዱስ አማካሪ ነው። መንፈስ ቅዱስ አማካሪ ነው። መንፈስ ቅዱስ አማካሪ ነው። መንፈስ ቅዱስ ድንቅ አማካሪ ነው። የህይወትን ውስብስብ ሁኔታዎች፣ የህይወትን ውስብስብ ጥያቄዎች እንዲሁ ብቻችን እንድንጋፈጠው አይፈልግም። መውጫውን ያሳያል መንፈስ ቅዱስ። ከሐዘን መውጫውን እንደሚያሳይ እግዚአብሔር መንፈስ ቅዱስ ይፈውሳል።
ውስጥን ሪፍሬሽ ያደርገዋል። በቃ ያስረሳል። መንፈስ ቅዱስ አማካሪ ነው። ውስብስብ ያለ ነገሮች ስንሆን ይመክረናል። አንድ እህታችን አንድ ጊዜ በህልም ያለች ሁለት ወንድሞች የዛን ጊዜ ያላገባችም እና ሁለት የቤተ ክርስቲያን ሁለቱም አገልጋዮች ናቸው። ሮጠው ይመጡና ወደ እሷ እየሮጡ ይመጡና እየተጋፉ በር ላይ በቃ ወደ እሷ ቤት ለመግባት እንትን ይላሉ። በቃ እንደዚህ መጥተው በሩ ጋር ጠቧቸዋል። ማለፍ አልቻሉም። እና በኋላ አንደኛው ግን አቋርጦ ሲያልፍ ትመለከታለች። በዛ ወቅት በህይወቷ ላይ ምን ማድረግ እንደሚገባት ስትጸልይ ለሁለቱም ልቧ መልካም ነው። ሁለቱም ጥሩ ክርስቲያኖች ናቸው። ይሄ በሁለት በጎ መካከል መምረጥ፣ በሁለት ንጹህ መካከል መምረጥ፣ በሁለት እግዚአብሔርን በሚፈሩ ሰዎች መካከል መምረጥ ለሷ ከባድ ነው። ነገር ግን መንፈስ ቅዱስ አይኗን ከፈተላት። she chose the right person። ትክክለኛው ሰው የትኛው እንደሆነ መንፈስ ቅዱስ ያውቃል። ስለዚህ መንፈስ ቅዱስ ድንቅ አማካሪ ነው። ያማክራል፣ ይመራል። ስለ ልጆቻችሁ ይመራል፣ ስለ ስራ ይመራል፣ ስለ ትምህርት ይመራል። መንፈስ ቅዱስ እንድንቀርበው ብቻ ይፈልጋል። ወገኖች ከኪሳራ ያድናችኋል። የት ኢንቨስት እንዳርቅ አታድርቅ ይመራል። መንፈስ ቅዱስ ይጠብቃችኋል ወገኖች። ስለዚህ አንድ ነገር እንነጋገር። መንፈስ ቅዱስ የሚራራ ደግሞ ማላጅ ነው። ኢንተርሲድ ያደርጋል። በማይነገር መቃተት አእምሯችን ሊገልጠው በማይችል እኛ እንኳን ያለውን ችግር ባንረዳ መንፈስ ቅዱስ ተረድቶ ሊመጣ ያለውን ነገር አውቆ መንፈስ ቅዱስ ይቃትታል። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ልሳኖች ቢተረጎሙ የሚገርሙ ሚስጥራት አሏቸው። ስለዚህ መንፈስ ቅዱስ የሚራራ ማላጅ ነው። ስለዚህ መጽሐፍ ቅዱስ ምንድን ነው የሚለን? ይሄን ነው ለድካማችን ስለሚራራ አይደለም በማይነገር መቃተት ይማልድልናል ብሎ መጽሐፍ ቅዱስ ይነግረናል። በህይወታችን ፈተና ስንዋጥ ድካምና ዝለት ከመንገዳችን ሊያወጣን ሲል በቃ ኃይሉን ሁሉ ሰብስቦ በቃ ጠላት ሲከበን በድካማችን ጌታ ራርቶ የሚቃትትልን የሚራራልን የሚማልድልን መንፈስ ቅዱስ እሱ ነው። ስለዚህ መቼና እንዴት ስለምን መጸለይ እንኳን የሚያቅተን ግራ ግብት የሚለን ጊዜያቶች አሉ። መንፈስ ቅዱስ በጻርቃን ውስጥ ሆኖ ይማልዳል፣ ይቃትታል፣ ይጸልያል። መንፈስ ቅዱስ ወደ አብ እንደ እግዚአብሔር ፈቃድ ይጸልያል። ይህንን ነው የሚለው ሮሜ 8:26 ይህንን ጥቅስ አስታውሱት ወገኖች ሆይ። እና ምን ይላል? እንዲሁም ደግሞ ይላል መንፈስ በድካማችን ያግዘናል። ኦኬ፣ እንዴት መጸለይ እንደሚገባን አናውቅም። ድካም አለን፣ እርዳታ ያስፈልገናል፣ መጸለይ ያስፈልገናል። እንዴት እንድንጸልይ አናውቅም። መንፈስ ግን በቃላት ሊገለጥ በማይችል መቃተት ስለኛ ይማልድልናል። ይህን መጽሐፍ ቅዱስ የሚናገረው ከድካም መውጫው መንገዱን ጸሎት ነው። እሱን እንኳን ሲያቅተን መንፈስ ቅዱስ ይቃትትልናል። ለዚህ ነው አንዳንድ ጊዜ ሲደክማችሁ በልሳናት ተንበርክካችሁ ጸልዩ። ድምፃችሁን አውጥታችሁ ጸልዩ። ዝም አትበሉ። ቃቱ ዝም ብላችሁ ጸልዩ። በልሳኖቻችሁ ጸልዩ። ድካም ሊፍት ያደርጋል። አዚም ሊፍት ያደርጋል። በኢየሱስ ክርስቶስ ስም የሚጫነው ሊፍት ያደርጋል። ድብርት ነው የሚባል ይቅርታ፣ ይሄ ከተማ ቋንቋ ብዙ መጠቀም አልፈልግም። እና ድብርቱ መንፈስ መልቀቅ ይጀምራል። ይሄ ሙድ ጭልምልም ያለው ሙድ መልቀቅ ይጀምራል። ለዚህ በድካማችን ያግዛል መንፈስ ቅዱስ። እንደዚህ አይነት ወዳጅ ያስፈልገናል። ሃሌሉያ። ዛሬ ከዚህ ወዳጅ ጋር እንድንቀራረብ ጠበቃ ነው ደግሞ መንፈስ ቅዱስ ልላችሁ ነው ከመጨረሴ በፊት። መንፈስ ቅዱስ ስለኛ የሚሟገት ጠበቃችን ነው። ጠበቃ ህጋዊ ተወካይ ነው። ለአንድ ሰው የሆነ ነገር ቢሆን ተወካይ ነው። ስለ አንድ ሰው ወይንም ስለ አንድ ሰው ጉዳይ የሚያብራራ የሚሟገት እሱ ነው። እንደ እግዚአብሔር ፈቃድ እንድንኖር መንገዳችንን የሚያቀና ጠላቶቻችንን እንድንረታ የሚያግዘን እኛን የሚወክለን የእግዚአብሔር መንፈስ ነው ወገኖች። በዚያ ሰዓት ይላል መጽሐፍ ቅዱስ ሉቃስ 12:15 ባለሳሳት 12:12 በዚያ ሰዓት መንፈስ ቅዱስ መናገር የሚገባችሁን ያስተምራችኋል። በአፋችሁ ቃል ያመጣል መንፈስ ቅዱስ ምላሽ ለጠላት እንድትሰጡት። ሃሌሉያ። በቃ
እግዚአብሔርን ትተን ለሰው እንታዘዝን ብለው ሐዋርያት እንዲመልሱ ያደረጋቸው መንፈስ ቅዱስ ነው። አፋቸውን ቃል ይሞላል። ወገኖች ሆይ አንድ እህታችን ረጅም ጊዜ በፊት ነው ምስክርነት ስትናገር እንደዚህ ያለች። በጣም ተጫዋች የሆነች እህት ክርስቲያን እህት ናት እና አሁን ካድሬው የደርግ ካድሬ ነው። ቅዱሳን ታስረው በቃ አሁን ተሰብስባችሁ የአብዮት ዘፈን ዝፈኑ አላቸው እና የዛ ጊዜ አንዳንዶቹ አንዘፍንም ነው። ኧረ ቀላል ነው ምንም ችግር የለም እንዘፍናለን አለችው እና ግርፍ ያለ እዛ ይገረፋሉ፣ ይጎዳሉ። ስለዚህ ያን ፕሮቴክት ለማድረግ ያደረገችው ነገር ሰበሰባቸውና አንድ ዘፈን ነበረ። ዘፈኑ ታይትል ምን የሚል ነው? የእኛ ነው ድሉ ድሉ። አሁን ትዝ አለኝ። የእኛ ነው ድሉ ድሉ በርቱና ታገሉ። የደርግ ዘመን ሰዎች ታውቁታላችሁ፣ በሬዲዮ በጣም ይዘፈን ነበረ። የእኛ ነው ድሉ ድሉ በርቱና ታገሉ፣ እንታገላለን ይላል እና ዘፈን ነው። ነገር ግን እሷ ለምን እንደዘመረችው ጥበቡ ይገባችኋል። መንፈስ ቅዱስ ጥበብ ይሰጣል። መንፈስ ቅዱስ ከመከራ ውስጥ መውጫ ጥበብ ይሰጣል። ያደራረግ ጠበቃችን ስለሆነ የምንናገረውን ሁሉ እንድናውቅ ያደርገናል። መንፈስ ቅዱስ ሌላው ደግሞ ምንድነው? አበርቺ ነው። ኤምፓወር ያደርጋል። መንፈስ ቅዱስ የእግዚአብሔርን ጸጋ ምን ያደርገናል? ዲስፔንስ ያደርጋል፣ ወደኛ ይለቀዋል። ጸጋ እንዲበዛልን ያደርጋል። ጉልበት ይሰጣል። በቃ ይሄ ዳገት ደከመኝ ስንል በቃ ኃይል ይሰጣል። ሃሌሉያ። አቃተኝ ስትሉ ጉልበት ይሰጣቸዋል። አሁንም ዛሬ ይጨምርላችሁ። መንፈስ ቅዱስ የእግዚአብሔር ጸጋን በመስጠት የሚያበረታ ነው። በምድር ላይ የእግዚአብሔር ፈቃድን ለመኖር በዚህ ከባድ ዓለም፣ በዚህ ጨለማ ዓለም በምድር ላይ ሆነን እግዚአብሔርን ለማገልገል በምድር ላይ ሆነን እግዚአብሔርን ፈቃድ ለማድረግ መንፈሳዊ እገዛ፣ በጣም ብዙ መንፈሳዊ እገዛ ያስፈልገናል። ያለ መንፈስ ቅዱስ አንችለውም። ምድር ለጻድቃን ፈጽሞ የማትመች ይህች ምድር አትመችም። ጨለማ አሁን በተለይ ዘመን ላቂ በደረሰ ቁጥር እየከረፋች መጣች። ጠረኗ ብልሹ ሆነ። አመፅ እየበዛ መጣ። ጥላቻ፣ ውሸት፣ ርኩሰት፣ ሰይጣናዊ የሆኑ ነገሮች እየበዙ መጡ። ፈተና እየጨመረ መጣ። ወገኖች ሆይ ምድር ለጻድቃን ፈጽማ የማትመች ናት። ስለዚህ ምን ይደረግ? በቃ ዲያብሎስ የዚህ ዓለም ገዢ ስለሆነ ምድርን እያሸተታት ነው። በብልሽት በርኩሰት አበላሻት። ምድር ተበላሸች ይላል መጽሐፍ ቅዱስ። ስለዚህ የጌታን ፈቃድ ፈጽሞ በምድር ላይ ለማድረግ በጣም ከባድ በሆነበት ጊዜ ላይ የመንፈስ ቅዱስ እገዛ። ሃሌሉያ። It's not by might, it's not by power, but it is by my spirit says the Lord ተብሎ ተጽፏል። በጌታ መንፈስ በጌታ ጉልበት ፈቃዱን በዚህ የጨለማ ዓለም ማድረግ እንችላለን። በኃጢአት መንደር ውስጥ በጽድቅ መኖር ይቻላል። በውሸታሞች መካከል እውነተኛ መሆን ይቻላል። በግብዞች መካከል እውነተኛ መሆን ይቻላል። በትዕቢተኞች መካከል ትሑት መሆን ይቻላል። በጨለማ መካከል ማብራት ይቻላል። ዋይ መንፈስ ቅዱስ ያበረታል። መንፈስ ቅዱስ ጉልበት ይሰጣል። ያስችላል። ውሳኔ ማድረግ ይቻላል። መንፈስ ቅዱስ ከኛ ጋር ከሆነ ይቻላል። መንፈስ ቅዱስ ብርታት ይሰጣል እያልኳችሁ ነው። መንፈስ ቅዱስ አካላዊ ብርታትን ከመንፈስ ቅዱስ የምንቀበለው፣ መንፈሳዊ ጉልበትን ከመንፈስ ቅዱስ የምንቀበለው አርገን ሁሌ በሱ ላይ ዲፔንደንት ብንሆን ያበረታል። ኢቭን ስጋችን እንኳን ዛል ባለሳት መጸለይ ሲያቅታችሁ መንፈስ ቅዱስ ሆይ አበርታኝ ስትሉት ሪፍሬሽ ያደርጋቸው። ሃሌሉያ። አይ ሪሜምበር አንድ ሌሊት 3 o'clock in the morning ለመምዶቼን የምናገረው ብዙ ሰዎች እንደምትሰሙ መልእክቴን ብዙ ወጣቶች ለእናንተ ለወደፊት መልእክት ይሆናችኋል። ምክንያቱም ነገ ላይ እናንተም ህይወት ውስጥ የሚሆነውን አታውቁትም። ስለዚህ በቃ ሌሊት 3 o'clock ላይ በቃ ቁጭ አልኩ፣ ጠረጴዛዬ ላይ ቁጭ አልኩ፣ ዴስኬ ላይ። ከዛ በኋላ ቁጭ አልኩ። በቃ ሌላ መጽሐፌን ከፈትኩ፣ ማንበብ አልቻልኩም። ዝም ብዬ ብቻ በልሳን እጸልያለሁ። all of a sudden ይህ በሆነ ሙቀት ሲያጠምቀኝ ይሰማኛል። ሙቀት ወገኖች ሆይ ያን በቃ የምመኘው ልምምድ ጌታን በቃ እዛ ሆኜ አንድ ቃል ታርክ አልኩ ጌታን። ሃሌሉያ። መጣህ ነው ያልኩት። መጣህ አልኩ።
ክብር ለእግዚአብሔር ይሁን። በቃ ያኔም ለማንበብ አይኔ ተከፈተ፣ ለመጸለይ አፌ ተከፈተ። አቅም መንፈስ ቅዱስ ይሰጣል። ሰው በኃይሉ አይበረታም። እና ሰማይ ጥግ ምናድር እንዳይመስላችሁ አገልጋይም ይደክማል፣ አቅም ያጣበት ጊዜ አለ። ኤልያስ እንደኛ ሰው ነበረ። አቅም ይሰጣል መንፈስ ቅዱስ። አቅም ይሰጣችኋል። ዛሬ የምናገር ሰው ለአንድ ሰው እየተናገርኩ ይሆናል። አቅም ይሰጥሻል። አቅም ይሰጥሃል። በትግል ውስጥ እየጨረስኩኝ ነው። ትንሽ ታገሱኝ። አንድ ስላይድ ነው የቀረችኝ። ሃሌሉያ። እና መንፈስ ቅዱስ ሌላው መንፈስ ቅዱስ አንዱ ባህሪው ምን እንደሆነ ላሳያችሁ። መንፈስ ቅዱስ በባህሪው ደግሞ ፈጥኖ ደራሽ ነው። ፈጥኖ ደራሽ ነው። ሃሌሉያ። በቃ በምትፈልጉበት ሰዓት ላይ ፈጥኖ የሚደርስላችሁ ጌታ ነው። መንፈስ ቅዱስ ነው። ዛሬ መንፈስ ቅዱስ ባላችሁበት እንዳለ ታውቃላችሁ። አሁን ያላችሁበት ክፍል ውስጥ መንፈስ ቅዱስ አጠገባችሁ እንዳለ ታውቃላችሁ። አልጋችሁ አጠገብ እንዳለ መንፈስ ቅዱስ ታውቃላችሁ። እየሰማችሁኝ ነው? መንፈስ ቅዱስ አጠገባችሁ እንዳለ ታውቃላችሁ። መንፈስ የሚለውን ጆሮ ያለው ይስማ። right now በጌታ በኢየሱስ ክርስቶስ ስም መንፈስ የሚለውን ሃሌሉያ። ስለዚህ መንፈስ ቅዱስ ፈጥኖ ደራሽ ነው። መንፈስ ቅዱስ ቦታ፣ ጊዜ፣ ሰዓት፣ ሁኔታ አይገድበውም። አሜን አሜን። በየትኛውም ቦታ አለው ይላል፣ ፈጥኖ ይደርሳል። በየትኛውም ሰዓት አለው ይላል። በፈለጋችሁበት ሰዓት ላይ መንፈስ ቅዱስ is there። በሱ ሰዓት በሱ ጊዜ ምንም ሁኔታ አይገድበውም። እስር ቤት ይመጣል መንፈስ ቅዱስ፣ ሐዘን ቤት ይመጣል መንፈስ ቅዱስ፣ ሲከፋችሁ ይመጣል። አንዳንድ ጊዜ በቃ አልጸልይም ብትሉ እንኳን መንፈስ ቅዱስ ይመጣል፣ ያጽናናል፣ አይዞህ ይላል። ኤልያስ ትበረታለህ ይላል። አቃተኝ ስትሉ እኔ ጉልበት እሆናለሁ፣ አይዞህ ይላል። ጠላት ሲከሳችሁ አለውልህ፣ ጽድቅህ እኔ ነኝ፣ ወደ እኔ ተመልከት ይላችኋል። ወገኖች ዛሬ ኢንካሬጅ ላድርጋችሁ። በእኛው ስለሚኖር እድል ከሰጠነው መንፈስ ቅዱስን ከእሱ ጋር ህብረት ካደረግን በማንኛውም ሁኔታ ውስጥ ከማንም በፊት ፈጥኖ የሚደርስልን መንፈስ ቅዱስ ነው። በወንጌል ያሳደጉን ፓስተር መስፍን ማራናታ የሚባል አባት ወደ ጌታ ሄደዋል። ሁሌ ማራናታ የሚባለው ገና መድረክ ሲወጣ ማራናታ ይላል ጋሽ መስፍን። እና ማንም ሰው ደግሞ አንቱ ሲለው አይወድም። ትልቅ ሰው ነው ግን መንፈሳዊ ልጆቹ ስለሆነን አንተ እንለዋለን። እና አንድ ጊዜ ቤት ልገዛ ስፈልግ ቤት ገብቼ ሳያለ አገር ቤት አዲስ አበባ ይሄ ቤት አትገባም ይለኛል። ቤት ይሄር ቋለዋል አትገባም እዚህ ይለኛል። እዚህ አትገባም ይለኛል። እና አንድ ቦታ ስደርስ ነው በቃ ይሄ እዚህ ነው የምትኖረው አለኛል። ወገኖች ወይ መንፈስ ቅዱስ ቤትም ይመራል ወይስ በትክክል ከሰማነው he knows what's best for us የሚበጀንን ያውቃል። መንፈስ ቅዱስ በውስጣችን ስለሚኖር እድል ከሰጠነው መንፈስ ቅዱስ ከሱ ጋር ህብረት ካደረገን የሰውን ፊት አይቶ አዳለም አንቺንም ይናገራል። yes ብርቶችን እየጠበቀ አይደለም ይናገረው፣ ደካሞችንም ይናገራል። ልጁ ስለሆንሽ የጌታ በግ ስለሆንሽ በጎቼ ድምጼን ይሰማሉ ይከተሉኝማል ይላል መጽሐፋ። ወገኖች ሆይ ስለዚህ በማንኛውም ሁኔታ ውስጥ ከማንም በፊት ፈጥኖ ይደርሳል። ፈጥኖ ደራሽ ነው መንፈስ ቅዱስ። ለተረዳውና ያለ ማቋረጥ ከሱ ጋር ህብረት ለሚያደርግ መንፈሳዊ ሰው ከመንፈስ ቅዱስ የቀረበ ምንም ነገር የለውም። ሃሌሉያ። መንፈስ ቅዱስን የለመዱ ሰዎች በቃ ጳውሎስ ዳዊት ያለው ልጥቀስላችሁ ከሰው ሌላ ልምምድ ከመነግራችሁ ዳዊት take not thy holy spirit from me ቅዱስ መንፈስን ከኔ አትውሰድብኝ። መንፈስ ቅዱስ ከሌለን we are nobody በቃ ተራ ሰዎች ነው የምንሆነው። መንፈስ ቅዱስን ለለመዱት ሲርቃቸውም ያውቁታል። እሱም ግን እግዚአብሔር ከሱ ጋር ያለ ይመስለዋል፣ ይሮጣል፣ ምን ይላል? የለም ትቶታል። እግዚአብሔር ከዛ ይጠብቀን። ሲለየው እንኳን አላወቀም። ታውሮ እስር ቤት ሲገባ ነው ያወቀው። እንደገና አስበኝ ሲል ደግሞ አቤት ምህረቱ መንፈስ ቅዱስ ሪስቶር ሲያደርገው ትመለከታላችሁ። ወገኖች ሆይ ማቋረጥ ህብረት ከጌታ ጋር እንዲኖረን እግዚአብሔር ይርዳን። ይወደዋል መንፈስ ቅዱስ ህብረት ይወዳል። መራሮች እንድንሆን አይፈልግም። ይቅር ባዮች ገሮች እንድንሆን ይፈልጋል። he is a person እንጂ it is አይደለም፣ ግዑዝ አይደለም።
መንፈስ ቅዱስ ልሳን አይደለም፣ ልሳንን ይሰጣል እንጂ ወገኖች ሆይ መንፈስ ቅዱስ ሲሞላብን የኛ መንፈስ ልሳንን መናገር ይጀምራል። የመንፈስ ቅዱስ ቋንቋን መናገር ይጀምራል። ኃይል ይሞላናል እንጂ መንፈስ ቅዱስ አምላክ ነው። መንፈስ ቅዱስ ፐርሶናሊቲ ነው። ስለ ስላሶች ምናልባት በስርዓት ከተማረን ይህን በትክክል እናውቃለን። መንፈስ ፈረንጆች አንዳንድ ጊዜ ይናገራሉ here it comes ይላሉ። ኖ ኢት አይደለም፣ here he comes መንፈስ ቅዱስ አንዳንዴ እንደ ነፋስ፣ አንዳንዴ እንደ ብዙ ፈሳሾች ውሃ፣ አንዳንድ ጊዜ እንደ አውሎ ነፋስ ልክ በበዓለ ሃምሳ እንደነበረው ድምፅ ሊያሰማ ይችላል። አንዳንድ ጊዜ ደግሞ እንደ ለሆሳስ ድምፅ ሊመጣ ይችላል። አንዳንድ ጊዜ ቅድም እንዳልኳቸው እንደ እሳት ሰውነታችን ላይ ሊመጣ ይችላል። እንደ ኤሌክትሪክ ሰዎች ላይ ሊመጣባቸው ይችላል። ያ ማለት መንፈስ ቅዱስ ግዑዝ እንዳልሆነ በተለያየ ማኒፌስቴሽን ይገለጣል በተለያየ መንገዶች። ስለዚህ ለተረዳው ያለማቋረጥ ከሱ ጋር ህብረት ለሚያደርግ ሰው መንፈሳዊ ሰው ነው። አንደኛ ከመንፈስ ቅዱስ ጋር ህብረት የሚያደርግ ሰው መንፈሳዊ ሰው ነው። ከመንፈስ ቅዱስ የቀረበው ማንም ስለሌለ ቅዱስ መንፈስን ከኔ አትውሰድ ይላሉ። ወገኖች ሆይ መንፈስ ቅዱስ ከሌለ አገልግሎት አድካሚ ነው፣ ክርስትናም አድካሚ ነው፣ ሰማዕት መሆን ለክርስቶስ አድካሚ ነው። ስደት አይቻልም፣ የሚቋቋም ብዙ ተግዳሮት አለ። ወገኖች ሆይ መንፈስ ቅዱስ ከእናንተ ጋር ይሁን። ስለዚህ አጽናኝ የሚለው ቃል ቅድም እንዳልኩት እነዚህን ሐሳቦች እንደያዘ እንድታውቁልኝ ነው። በዚህ ምድር ላይ መንፈስ ቅዱስ ያላጽናናው ሰው ሌላ ማንም ሊያጽናናው አይችልም። ብዙ የሐዘን ስብራቶች የሚጽናኑት በመንፈስ ቅዱስ ነው። በዚህ ዓለም ተጨንቀን አእምሯችንን ስተን ሌላ ነገር ውስጥ እንዳንገባ የሚያደርገው የሰላም አምላክ መንፈስ ቅዱስ መጥቶ በመንፈስ ቅዱስ ልባችንን ይጠብቃል። ወገኖች ሆይ አንድ ጊዜ ምኖርበት ቤት አንድ ሰው ተከትሎኝ በቃ ወደምኖርበት አፓርትመንት በዛ ዘመን ላይ ተከትሎኝ አንድ አበሻ ተከትሎኝ ገባ። መንገድ ላይ ሃይ አልኩት፣ እያወራሁት መጣው፣ ተከተለኝ ወይ ቤቴ ውስጥ ገባና ሶፋ ላይ ቁጭ አለ። ከዛ በኋላ ድንገት ደነገጠ። ይቅርታ አድርግልኝ እንዴት እዚህ ጋር እንደመጣው አላውቅም አለኝ። እና አንድ ጊዜ መኪና እየነዳው ቶሮንቶ ላይ አንድ ትልቅ ሃይዌይ አለ 401 የሚባል፣ እዛ ላይ መኪና አክሲደንት ሲጋጩ ሁለት መኪኖች አየውና ሰዎች ተቆራረጡ። በጣም አደገኛ አደጋ። ያንን ሳይ አእምሮ የተነካ አለ። ዋው ለካ እግዚአብሔር ከብዙ ድንጋጤ እየጠበቀ አእምሯችንን ሰላም የሚጠብቅ ለካ መንፈስ ቅዱስ ነው። ጸለይኩለት፣ ምን ላይ እንዳለ አላውቅም። ያ ሰው ግን የጌታ ሰላም ከእናንተ ላይ ይሁን ወገኖች። መንፈስ ቅዱስ የሰላም መንፈስ ነው። መንፈስ ቅዱስ የረፍት መንፈስ ነው። የሐዋርያት ሥራን ስንማር በእነዚህ ጊዜያቶች እንግዲህ ያለ መንፈስ ቅዱስ ምንም እንደማናደርግ መንፈስ ቅዱስ የሚሰራቸውን ስራዎች በደንብ እንመለከታለን። ዝም ብሎ የቃል ትምህርት ብቻ እንዳይሆንባችሁ ደግሞ እንጸልያለን። አሁን ጥቂት ደቂቃዎች ወስጄ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር መንፈስ ቅዱስ ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ጉልበት ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር ይሮጣሉ አይደክሙም አይታክቱም ብለሃል። ዛሬ በጌታ በኢየሱስ ስም በየአብያተ ክርስቲያኑ ደክመናል። መድረካችን ደክሟል፣ ጸሎታችን ደክሟል፣ አምልኳችን ደክሟል፣ ቅድስናችን ደክሟል፣ ኢንቴግሪቲያችን ደክሟል። ጌታ ሆይ በደካሞች ተሞልተናል። ጌታ ሆይ ያላንተ ምንም ተስፋ የለንም እና መንፈስ ቅዱስ ሆይ አድሰን። መንፈስ ቅዱስ ሆይ አድሰን። መንፈስ ቅዱስ ሆይ ሪስቶር አስ አጌን ሆሊ ስፒሪት እንደገና አድሰን፣ እንደገና ኢምፓወር አድርገን፣ እንደገና ኃይል ያስፈልገናል። ሪቻርጅ አስ ሆሊ ስፒሪት እንደገና። ጌታ ሆይ ውስጣችን ባዶ ሆኗል፣ አቅም አጥተናል፣ ኃጢአት የሚያሸንፈን ሆነናል። ጌታ ሆይ ሱስ ይዞናል፣ ስውር ሱሶች ይዞናል። የሶሻል ሚዲያ ሱስ ይዞናል፣ የቲክቶክ ሱስ ይዞናል፣ የዩቲዩብ ሱስ ይዞናል። ሱሰኛ ሆነናል። የወሬ ሱስ ይዞናል፣ የፖለቲከኝነት ሱስ ይዞናል፣ የጥላቻ ሱስ ይዞናል፣ የዘረኝነት ሱስ ይዞናል፣ የዓለማዊነት ሱስ ይዞናል። አላቀን ያንተ ፍቅር ይምጣና ከነዚህ ፍቅሮች ሁሉ ይለየን። መንፈስ ቅዱስ እንፈልጋለን እና የጌታ መንፈስ ና በእህቴ ላይ፣ ና በወንድሜ ላይ፣ አቃተኝ በምትለው እህቴ ላይ፣ አቃተኝ በሚለው በወንድሜ ላይ ጌታ ሆይ ኃይል ይምጣ። እግዚአብሔር መንፈስ ቅዱስ ሆይ በዚህ ሰዓት እጸልያለሁ።
ይህን ድምፅ በሚሰሙበት ስፍራ ሁሉ እግዚአብሔር አባቶ የኃይል መንፈስ እንዲገባ ጸልያለሁ። በእምነት ጸልያለሁ። በጌታ በኢየሱስ ስም ጨለማ የተመታ ይሁን፣ መርገም የተመታ ይሁን፣ ንግርት የተመታ ይሁን፣ ሟርት የተመታ ይሁን፣ አዚም የተመታ ይሁን። በጌታ በኢየሱስ ስም አድክም መንፈስ የተመታ ይሁን። በኢየሱስ ስም የከተማ አለቆች የታሰሩ ይሁኑ። በቤቱ ላይ የተለቀቀ የጨለማ ኃይል የተመታ ይሁን። በጎረቤት ኦፕሬት የሚያደርግ ዲማኒክ ስራ የተመታ ይሁን። የርኩሰት መንፈስ የተመታ ይሁን። በኢየሱስ ክርስቶስ ስምና ስልጣን ልቀቅ፣ ከቤቱ ውጣ። በጌታ በኢየሱስ ክርስቶስ ስም በቃል ላይ የተደገመ ነገር ይፍረስ። በጌታ በኢየሱስ ስም በስጦታ ተመስሎ ወደ ቤት ውስጥ የገባ በልብስ ላይ የሚደገም ንግርቶች፣ በስም ላይ በተለያየ ነገር ላይ ድግምቶች ይፍረስ። በጌታ በኢየሱስ ስም በኢየሱስ ስም ይፍረስ። የጨለማ ስራ ይፍረስ። በኢየሱስ ስም የአጋንንቶች ስራ ይፍረስ። ጌታ መንፈስ ቅዱስ ሆይ ስምህን እንጠራለን። ኢየሱስን በእኛ ላይ አክብረው። ከድካማችን አበርታን፣ ከድካማቸው በረቱ ተብሎ ተጽፏል። ሃሌሉያ ሃሌሉያ ሃሌሉያ። የኤልያስ አምላክ ከክትክታ ዛፍ ስር የምታነሳ ማግራዴ ሴፓንቲያኖ ሳፕራባጋዲያባ መሳለቂያ ሆነናል። ጌታ ሆይ ድካም ሆነናል። ትክክለኛ እውቀት የለንም። አባቶ አበርታን። እንደገና ሪስቶር አድርገን። ሪስቶር ጌታ የደህንነት ደስታ ሃሌሉያ Restore the joy of our salvation, Holy Spirit. ያን የደህንነት ደስታ መልስልን። ቅንነቱን መልስልን። የዋህነትን መልስልን። እሺ ባይነቱን መልስልን። ገርነቱን መልስልን። እግዚአብሔር መንፈስ ቅዱስ ሆይ ተንኮለኞች ሆነናል፣ ውሸታሞች ሆነናል፣ ግብዞች ሆነናል። እግዚአብሔር መንፈስ ቅዱስ ሆይ ይቅር በለን። ይቅር በለን። አስመረርን፣ በቁጣችን አስመረርን፣ በውሸታችን አስመረርን። ጌታ ሆይ በአመፃችን አስመረርን፣ ባለመታዘዝ አስመረርን። መንፈስ ቅዱስ ይቅር በለን። መንፈስ ቅዱስ ተመለስ ወደኛና በኃይልና አጥምቀን እንደገና በመንፈስ እሳት ዳስሰን። በሽታችን ከላያችን ይሄድልን፣ ዲፕሬሽናችን ይሄድልን፣ ዝገት ከላያችን ላይ ይነሳልን። ፈውስ ወደ የቤታችን ይግባ። ፈውስ አሁን ቅዱሳን ባሉበት ቦታ ላይ ፈውስ ይግባ። ፈውስ የልጆች እንጀራ ነው። ፈውስ በዚህ ቤት ውስጥ ይግባ። በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ጌታ እግዚአብሔር ሆይ በቤት ውስጥ ብቸኞችን እነሆ በቤት ያሳድራቸዋል ተብሎ ተጽፏል። እኔ እጸልያለሁ ጌታ እግዚአብሔር ሆይ ብቸኝነት የሚሰማቸው ሰላም ለእናንተ ይሁን። በሽታ ለሚሰማችሁ ፈውስ ለእናንተ ይሁን። ድካም ለሚሰማችሁ ተሐድሶ ይሁን በናዝሬቱ በጌታ በኢየሱስ ስም። ጨለማ ከቤታችሁ ይውጣ በኢየሱስ ክርስቶስ ስም። ሪግሌዲና ማዶሳ ሬፕሌቤዲና ሃዶሳ ቢያናስ ሆሊ ጎስት ሆሊ ጎስት ሃሌሉያ ሃሌሉያ ሃሌሉያ። ወደ እኔ ጩህ፣ እኔ መልስልሃለሁ። አንተ የማታውቀውን ታላቅን ኃይለኛን ነገር አሳያለሁ ብለሃል ጌታ ሆይ። እነሆ ሳበን፣ ካንተ ኋላ እንሮጣለን። ሳበን መንፈስ ቅዱስ፣ ሳበን መንፈስ ቅዱስ፣ ሳበን ወደ አንተ ጌታ ሆይ። ወደ ወይኑ ጠጁ ቤት አስገባኝ። በእኔ ላይ ያለው ዓላማው ፍቅር ነው እስክትል ድረስ ጌታ ሆይ ሳበን። ነፍሳችን ሐሴት ታድርግ እንደገና ጌታ ሆይ። ስላገለገልን ሳይሆን፣ ስለበላን ስለጠጣን ሳይሆን፣ ስለምንም ሳይሆን እንዲሁ ዝም ብሎ ደስታ ይሙላብን። የኢየሱስ ደስታ፣ የመስቀሉ ደስታ፣ የቀራንዮ ደስታ፣ የደህንነት ደስታ፣ የእርቅ ደስታ፣ የልጅነት ደስታ። ሳቃችን ይመለስ፣ እልልታችን ይመለስ፣ ዜማችን ይመለስ። ማሪክ ለአኑስ ሳሚና ሪክ ለአቢያኑስ ሳሃባ አባት ሆይ እንደገና እንደገና የእንደገና አምላክ የእንደገና አምላክ የእንደገና አምላክ የኢትዮጵያን አብያተ ክርስቲያናት የኤርትራን አብያተ ክርስቲያናት በኢየሱስ ክርስቶስም ከማጥ ውስጥ አውጣ፣ ከድካም ከአዚም ውስጥ አውጣ፣ ከዝለት ውስጥ አውጣ። አዲስ ቅኔ ይምጣ። ማራቢያናቱ ሩካ አዲያና ሰፕረ ለባዲያ የጌታ መንፈስ ሆይ እነሆ ከረግረግ አውጣ፣ ከጨለማ አውጣ፣ ከዝለት አውጣ። Oh, መንፈስ ቅዱስ I praise you, Lord. I give you praise, Lord. I give you praise. I give you praise. I give you praise. Lord, we praise and honor you, Lord. Hallelujah. We exalt you. Mina hadas sakadiamo. Holy Ghost, Holy Ghost, Holy Ghost. ደስታዋ ለተወሰደት ደስታዋ ይመለስ፣ ሳቋ ይመለስ፣ እልልታዋ ይመለስ፣ ፊቷ ያብራ እንደገና። ሰይ
አሹ አዲባ ማታ ከባንዲያ ሞሴፓ ደስታዋ ይመለስ። ማክረደት ያባ በየአብያተ ክርስቲያናቱ የገባ የቤተ ክርስቲያን ፖለቲካ ነገርና አተካራ የወሰደው ሰላም ይመለስ። ሳቃቸው ይመለስ፣ መዝሙራቸው ይመለስ፣ እልልታቸው ይመለስ። ያ ቪክቶሪየስ ስፒሪት ሪስቶር ይሁን እንደገና በጌታ በኢየሱስ ክርስቶስ። ጠላት የዘረፈው ይመለስ በኢየሱስ ስም። ኦ መንፈስ ቅዱስ ይህን አገልጋይን አንሳው፣ ከወደቀበት አንሳው፣ ከስፋ ከቆረጠበት አንሳው፣ በሰዎች ከቆሰለበት አንሳው። በናዝሬቱ በጌታ በኢየሱስ ክርስቶስ የኃይል ዘመን ይሁንለት፣ የፈውስ ዘመን ይሁንለት፣ የልልታ ዘመን ይሁንለት፣ የሳቅ ዘመን ይሁንለት፣ ቀናይ ማለት ዘመን ይሁንለት። ኦ ፓሃሪያዶስ ከአዳ ክራዶስ ሰሚናሃዳ የሹዋ 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 ስም እንደሚፈስ ዘይት ነው። ስም እንደሚፈስ ዘይት ነው። ፈውስ በዚህ ህዝብ ላይ ይሁን፣ መጽናናት በዚህ ህዝብ ላይ ይሁን። ብቸኛ ነኝ ለሚሉ ጳራቅሊጦስ አለሁ በላቸው። የሌሊት ህልማቸው ይመለስ፣ ህልማቸው ይመለስ፣ ጸሎታቸው ይመለስ። መሰዊያቸው እንደገና እሳት ይንደድበት። ማራዲያቶስ ሆሊ ጎስት ሆሊ ጎስት ሆሊ ጎስት ሆሊ ጎስት እንደገና የእንደገና አምላክ የእንደገና አምላክ የእንደገና አምላክ የእንደገና አምላክ እንደገና ወደ ቤታቸው ግባ፣ እንደገና ወደ ትዳራቸው ግባ፣ እንደገና ወደ ጤናቸው ተመለስ፣ እንደገና ወደ ኑሯቸው ግባ። ጌታ ሆይ በኢየሱስ ስም እርምን ከህዝብ መካከል አውጣ፣ ሌብነትና ውሸት ከህዝብ መካከል አውጣ። በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንተን የሚያስመር የጠላት አሰራር የፈረሰ ይሁን። ምሕረት ለዘላለም ነውና እናመሰግናለን። አትለፈን ጌታ መንፈስ ቅዱስ። ይሄ ዘመን በላያችን ላይ እንዲሁ ዝም ብሎ አይሄድብን። እድሜያችን ዝም ብሎ ጌታ ቆጣሪው አይሽከርከር። ጌታ ሆይ ዝም ብለን ከዓመት ዓመት ጌታ ሆይ ኬክ እየቆረስን አንኖር። እነሆ ለዓላማ እንኖር። ፍሬያማ አድርገን አንተን የሚያከብር አንተን የሚሰማ እግዚአብሔር ልብ ይኑረን። የሚታዘዝ መንፈስ ስጠን። አትለፈን መንፈስ ቅዱስ አትለፈን። ሁሌ ስለምትረዳ እናመሰግናለን። ከፍ ከፍ በል በኢየሱስ ክርስቶስ ስም አሜን።